እግዚአብሔር ፍቅር እንደሆነ ያሳያለሁ። አላህ ፍቅር ተብሎ እንኳን አይጠራም። ከ99 ስሞች ውስጥ አላህ ፍቅር ተብሎ አይጠራም። ታዲያ ስም ባልተጠቀሰበት ውስጥ የዓለም እዝነት ነህ የሚል ጥቅስ አምጥተህ መሐመድ ነው ለምን ትለኛለህ? ወማ አርሰልናከ ኢላ ረሕመቱን ሊልዓለሚን ኢላ ሙሐመዱን ረሱሉላህ ብሎ ቁርአን ላይ ጠቅሷል። ግን ፍቅር እንደሆነ እኛ እናሳየህ። ፍቅር ደግሞ ምን እንደሆነ መጽሐፉ ኢንተርፕሬት ያደርገዋል ማለት ነው። ስለዚህ እግዚአብሔር ፍቅር ነው፣ ፍቅር የሌለው እግዚአብሔርን አያውቅም ይላል መጽሐፋችን። ስለዚህ ፍቅሩ ደግሞ ምንድን ነው? ወደር ማይገኝለት በዚህ ተብሎ አላህ ያጥፋቸው። ይሄ ምርቃት ነው እርግማን ነው? መጥፎ ለሚያደርጉት ያጥፋቸው ለሚለው ነው። በአጠቃላይ ክርስቲያንና ይሁዶችን አላህ ያጥፋቸው ምርቃት ነው ወይስ እርግማን? በጣም አከብረሃለሁ፣ በጣም እወድሃለሁ። በአንድ በኩል ለምን አሁን ነቢዩ መሐመድን እኛን ሐቅ እንዳለው የሌላ እምነት ተከታይ እኛ አስተምረውናል። በሐዲሶች ወዷቸው፣ ከታመሙ ጠይቋቸው፣ ከሞቱ ቅበሯቸው ያሉን ረሱላችን ናቸው ሰለላሁ ዐለይሂ ወሰለም። 2 ቢሊዮን የሚመሩት እኮ ያው ከመጀመሪያ 2 ቢሊዮን አልሞላም ነበረ። አውሸው በቁርአን ውስጥ መውደድ የሚቻለው ለአላህ ስትል ውደድ፣ ለአላህ ስትል ጥላም ይባላል። ሙስሊሙን ነው እንጂ መውደድ የሚችለው ካፊርን መውደድ አይቻልም። አይደለም መውደድ ጓደኛ ረዳት ማድረግ አይቻልም። ወደ ቶፒኩ መልሰው አንዴ ሙሀባ ሰሚራ ቶፒኩን ሰምታችሁታል ብዬ አስባለሁ። አምላካቸው ጉዳይ ላይ ምንም አይነት ምላሽ መመለስ እንደማይችሉ ታዝባችኋል፣ ተመልክታችኋል። ስለ አምላካቸው ምንም አይነት እውቀትም ሆነ ግንዛቤ እንደሌላቸው ሁላችሁም ልትገነዘቡ ይገባል ማለት ነው። ከዚህ የምትረዱት ምንድነው? እሱ ምንድን ነው የሚያስተምሯቸው ታዲያ? በአምላካቸው ጉዳይ ላይ ምንም አይነት ግንዛቤም ሆነ እውቀት ከሌላቸው ምንድን ነው የሚማሩት? ክርስትናን ማጥላላት፣ ክርስትና መስደብ የዕለት ተዕለት እንቅስቃሴያቸው እና ተሞክሯቸው ይሄ ብቻ ነው። ይሄ ደግሞ ጤናማ አይደለም። እዛው ሙስሊሙን ማህበረሰብ ለማጃጃል ኡስታዞቹ ድራማ ይሰራሉ። ከዛም ደግሞ በቋንቋ ይደበቃሉ፣ ያታልላሉ፣ ይዋሻሉ፣ ሌላውን ደግሞ ያስፈራራሉ፣ ይሳደባሉ። አንድ የቁርአን ክፍል ክፈተው። እሺ ይህንን ክፍል እስቲ ፈስሩት። አብዱሬ ይሰማል? ይሰማል። በቂያማ ይህንን ክፍል እስቲ አንድ አንብበውና ፈሰረልን። ይህን የቁርአን ክፍል አላህና መላእክቱ ከዳመና በሆኑ ጥላዎች ውስጥ አይታይም። በሆነ ውስጥ ወደ እርሱ በሆኑ ምንድን ነው ጠብ አድርጎ ወደ እርሱ እንዲመጡና ጉዳዩን እንዲወስድ እንጂ ምን ይጠባበቃሉ? ነገሩ አሁን ምን ሆነ ነው የምትለው? ይሄ ጉዳይ አሁን ምንድን ነው? እንግዲህ ያገባ ነገር አንተ ነገር መልካም። በቂያማ ቀን መላእክቱና ማን ናቸው የሚመጡት? መላእክቱና ማን ናቸው? እዚህ ጋር ማን ናቸው የምለው ሙሀባ ደግመህ ብትልክ በብሎክ ነው የምሸኝህ። መላእክቱና ማን ናቸው የሚመጡት? መላእክቱ ከደመና በሆኑ ጥላዎች ውስጥ ይመጣል እና ምንም አይታይ አላህ ጋር ነው የሚመጣው አይደለ? አላህ እና መላእክቶችን ሊመጡ ይችላሉ። ምንድን ነው ጎበዝ። ስለዚህ አላህ ጥላ ውስጥ ከመላእክቱ ጋር ሆነው በደመና ጥላ ውስጥ የሚመጣው አላህ ነው አይደለ? አሁን ሊሆንም እኔ እኮ ምንም እኮ የገባኝ ነገር የለም። መጀመሪያውንም አላየሁም መጨረሻውም የለም። ይኸው ክፍሉ ሊሆንም ይችላል አይችልም አትበለኛ። ክፍሉ ነው ያው እና መልስ እና ክፍሉ በመሀል እንዲህ ቆርጬ አንብቤ እንዴት አድርጎ ነው ሰው እንዴት አድርጎ ይረዳል ይሄን ነገር? እሺ እንዴት ያድርግልህ? እሺ ከመጀመሪያ ብትመጣ ቢያንስ እንትን ሊገባ ይችላል። ቁርአን እንትኑ አፖ የለም እንደ ቃል አፑን ክፈተው። ችግር የለውም ይከፈትላል። እስከዛ አንድ ጥያቄ ልጠይቅ። ምንድን ነው?
ምንድን ነው? ኢየሱስ አሁን ተልእኮ ከሰማይ ከአብ ጋር ተልእኮን አይደለም መጣው? እሺ እሱ ተልእኮ ከመጣ እሺ እስከዛ ድረስ እሱ አሁን የተላከው ኢሳ ከተላከ በኋላ ነው አይደለም? ይሄ ክርስትና ራሱ የተጀመረው። ከዛ በፊት ዓለምን እየመራ ነበረው ማን ነበር? እየመራ የነበረው ህዝቦች አሁን ብዙ ህዝብ አልቋል። ኢሳ አሁን ከመወለዱ በፊት ከአደም ጀምሮ እስከ ኢሳ ድረስ ያለው ህዝብ አለ አይደል? ያ የዛን ህዝብ ፈጣሪ ማን ነው? እናንተ አሁን ኢሳ አሁን ኢየሱስ ፈጣሪ ነው ትላል። አሁን ከሱ በኋላ ላለው ህዝብ ነው አይደለም? መጽሐፍ ቅዱስም ከዛ በኋላ ነው መጣው። ከዛ በፊት ያለው ማን ነው? ማን ነው? መጽሐፍ ቅዱስ ከዛ በኋላ ነው የመጣው አለ እና መጽሐፍ የኢሳ ህግ እኮ ነው መጽሐፍ ቅዱስ። ኢየሱስ ከዛ በፊትም ነበረ መጽሐፍ ቅዱስ። እኔስ የሙሴ መጽሐፍ ከዛ በኋላ ነው እንደመጣው። ሉቃስ ወንጌል ምዕራፍ 24 ላይ በሙሴ እና በህግ በመጽሐፍት ሁሉ ስለ እኔ የተጻፈው ይላል። ክርስቶስ ከመምጣቱ በፊት በነቢያት መጽሐፍቶች ውስጥ ስለሱ ተጽፎ ነበረ። አስቀድሞም ስለሱ ይመለክ ስለሱም ትንቢት ይናገሩ ነበር ማለት ነው። ማን ነው ፈጣሪ? የአንዱ ፈጣሪ ነው፣ መለወጥ የሌለበት በስጋ የተገለጠው እርሱ ነው። እሱ በስጋ ከተገለጠ በኋላ ነው አሁን እንትን ፈጣሪ ሆነ አይደለም? ከተወልዶ ገና እንትን ካላ በኋላ ነው ፈጣሪ። ከዛ በፊት ማን ነው? ሐሚድ እኛ እንደዛ እናምነው ነው። እኛ እንደዛ እናምነው አካሄዱ እኮ እና ሰው እንዴት ትረዳልሽ ይሄን ነገር? እናንተ እኮ እንዳመናችሁት ማመን ትችላላችሁ። እሺ አንተ ሐሚድ ይሄ ቁርአን ነው ፊት ለፊት የታየው? አዎ ይሄ አላህ ቃል ነው አይደለ? አዎ አላህ ቃል ጎበዝ። ፍጡር አይደለም አይደለ? አይ ቁርአንም ፍጡርም ፈጣሪም ማለት አትችልም። ታውቃለህ? ቃል እኮ ነው ታውቃለህ? ፈጣሪ ቃል ስለሆነ እንዴት ፍጡር ትላለህ? ኦኬ ፍጡር አትለውም። ፋይን። ስለዚህ ያላ ቃል ከሆነ ያላ ቃል እዚህ ቁርአኑ እንዲህ ወረቀት ላይ ሲሆን ነው ያላ ቃል የሆነው ወይንስ አስቀድሞ ያላ ቃል ነበር? መጀመሪያም ያላ ቃል ነው። ጎበዝ። ስለዚህ ክርስቶስም በስጋ ከመገለጡ በፊት ያብ ቃል ነበር። በስጋ ሲገለጥ ደግሞ የሚታይ የሚዳሰሰው እሱ በስጋ ተገለጠ ብለን እናምናለን። ማይታየው ማይዳሰሰው ማይነካው በሚዳሰስ በሚነካ የባሪያውን መልክ ይዞ በስጋ ተገለጠ ብለን እናምናለን። ያንተ ያላ ቃል የሚያየው የሚዳስሰው የሚነካው ያላ ቃል ነው፣ ፍጡር አይደለም ያልከው። አስቀድሞ ያላ ቃል ነበር ያልከው። አስቀድሞ በነበረበት ላይ የሚዳሰስ የሚነካ አልነበረ፣ የሚታይም አልነበረ። የታየው ግን ምንድነው? ወረቀት ላይ ሲሰፍር። ስለዚህ እኛ ምን እናምናለን? ያ ማይታይ ማይዳሰስ ማይነካው በስጋ ተገለጠ ብለን እናምናለን። ሳምበ ወይም ክፍል አሁን እዚህ እሱ አሁን ጌታ አሁን ፈጣሪ ነው ካልከው ማለት ነው። እሺ ስለ እዛች ቀን የሰማይ መላእክቱም ቢሆን አቅም ይላል። ለምን አቅም ነው? አሁን እሱ ጌታ ከሆነ እንዴት ሌላ ቦታ ትዝለል? ቆይ እመልስልሃለሁ እሱ በኋላ። አሁን የተከፈተውን አንብብ ቅድሚያ። የተከፈተው ላይ ግባ። ማይክን አንሳና የተከፈተውን ቀጥል። ከስር ላላችሁ ለቋላውን ታብታቡን እናመሰግናለን። አሪፍ መልስልኝ። አሚድ አራት በእናትህ የተከፈተውን አንብብ ቅድሚያ። በደመና የሚመጣው ማን ነው የሚለውን እንትኑ ማየት አለብኝ አልክ። አሁን ቀጥል። ጊዜ ለቋላውን ቆንጆ ነው። ጉድላይቡን እንትን በሉና ደግሞ ኮሜንቱ ሳይሆን አሁን ደግሞ ታብታቡን በደንብ ከፍ አድርጉት። ከዛ ኮፒ ሊንኩን ታብታቡን ወደ 3 ሚሊዮን ምናምን አስገቡት። እየሰማን አላህ እኮ በዳመና መጣ በምንም መጣ እኮ እኛ እኮ አገባንም። አላህ እንዴት መጣ ለምን መጣ የሚለውን ነገር እኛ ምን አገባን? ስለ አላህ እኛ መጠየቅ። ታዲያ ምን አግብቶ ነው አንተ ስለኛስ ክርስቶስ በስጋ መጣ ሲባል ጥያቄ ኮሽን የምታደርገው? ምን አገባ ካለ በደመና ውስጥ አዳም አምላክ ደመና ውስጥ ገብቶ በደመና ኢንኮምፓስ ተደርጎ እንደ ጋቢ ዳመና አንተ ካናንቦ ውስጥ ገብቶ ሲመጣ እንደፈለገው ምን አገባኝ ምትል ከሆነ እኛ ጋር ካለ በስጋ መጣ ስትባል ለምንድን ነው ምን አገባ ካለ
አሁን ፈጣሪ በዳመና መጣ፣ በግልጽ መጣ። እሱ እኮ መፍቱ ነው ታውቃለህ። ያንተ ጋር ሲሆን መፍቱ ነው። ነገር ግን ያ መፍቱ ደግሞ አይደለም። ሁሉም ጋር ፈጣሪ እንደፈለገ የፈለገውን ነገር ማድረግ አይችልም ብለህ ነው አንተ? አይችልም። አላህ ሚስት ሳይኖረው የፈለገውን ማድረግ ይችላል። ልጅ ሊኖረው ይችላል። ያ እንጂ ዝገባል። ምክንያቱም ፕሊዝ እንደላ የፈለገው ማድረግ ይችላል። ቆይ የፈለገው ማድረግ አይችልም። አላህ ሚስት ሳይኖረው ልጅ ሊኖረው አይችልም። ምንም ቢፈልግ እንኳን ሚስት ታስፈልገዋለች ልጅ እንዲኖረው። እሺ አሁን እንደዛም ካልክ እኮ እሱ ፈጣሪ ነው ታውቃለህ። ምንም እውቀት የለህም ሲጀመር ሰው ታወና። ስለዚህ አሁን ተስማማ። አለችኝ ባወቋት እውቀት ራሱ እኮ እየጠየቁ ነው። ስለዛች ቀን የሰማይ መላእክትም ቢሆን አቅም ያለው ነገር ምንድን ነው? አንተ ለምን ትከራከራለህ? አንድ እውቀት የለውም። ምንም አያውቅም። አትንጫጫ። መሐመድን አያውቅም። ምንም አታውቅም። ሰው ጋር እንከራከርም እኛ ከማያውቅ ሰው ጋር እንከራከርም። ነብይ ራሱ እኮ አለማወቁን እኮ የሰማይ መላእክትም አያውቅም። በቃ ከስርና ተማር። ጭንቅላት የሌላቸውን አካላቶች እያመለካችሁ እናንተም እንደዛ ናችሁ ነው እንዴ? ሰው ትዕግስት እንኳን እርጋታ እንኳን የላቸውም። መንፈሳቸው እንዴት እንደሚታወቅና እንደሚረበሹ ከዚህ ታዘቡ። እርኩስ መንፈስ ሲሆን እንደዚህ የሚጫወቱባቸው ራይት ጭራሽ ስላለው ምናምን መንዙማ መጣ። ኤኒዌይስ አወል ጂሃድ እንኳን አመጣ። እንዴት ነህ? ሰላም ነው። አለን። መልካም። ይህን ክፍል አላህ በደመና ውስጥ ይመጣል ከመላእክቱ ጋር የሚለውን ትቀበለዋለህ? አልቀበለውም። ለምን? ምክንያቱም አላህ የትም ቦታ አለ። ኦኬ። ስለዚህ መምጣት አይነገርለትም በደመና ውስጥ መምጣት አይጠበቅበትም። እሱ የትም ቦታ አለው ይላል። ስለዚህ አላህ በደመና ውስጥ ይመጣል የሚሉት ምን ለማለት ፈልገው ነው? አላህ በደመና ውስጥ ይመጣል የሚሉትስ እንደፈለገ ነው መምጣት ይችላል፣ በደመና ውስጥ ሆኖ ነው የሚመጣው የሚሉት? አላህ በደመና የሚሆን በብርሃን የሚሆን 24 ሰዓት አይተኛም፣ አይጠጣም፣ ልጅ የለውም፣ አይወልድም፣ አይወለድም። የጠየቁህ ነው ምንድን ነው እሱ? በደመና ውስጥ ይመጣል የሚለውን እንዴት ነው መፈሰረው ይህን ክፍል? እሺ በደመና ውስጥ ይመጣል የሚለው 20 የቱ ጋር ነው ያለው? ሱረቱ በቀራ 210 20 ላይ ይኸው ለፊት ተከፍቷል። በደመና ውስጥ ይመጣል የሚለው ይኸው ፊት ለፊት ተከፍቷል። የዛሬው ደግሞ ምን አይነት ነው የምመጡብኝ? በኢየሱስ ስም እንዴ ልታሳብዱ ነው እንደ እናንተ ሰዎች። ፊት ለፊት ተከፍቷል እያልኩ ትጠይቀኛለህ? ተው እንጂ ለእኔ አታዝቡም እንዴ? ይደክመኛል እኮ እኔም ሰው ነኝ። አላህ በደመና ውስጥ ይመጣል የሚለው እንኳን ስለሱ እውቀት ብዙም የለኝም። አላህ በሁሉ ቦታ አለ ብለህ ነው የምታምነው? ሌላ ጥያቄ ጠይቀኝ። እፎይ አላህ የት ነው አለ ብለህ የምታምነው አንተ? አዎ እፎይ፣ አዎ ሁሉም ቦታ አለ ብዬ ነው የማምነው። ምክንያቱም ሁሉም ቦታ ባይሆን ኖሮ የትም ቦታ በተጨነቅን ሰዓት ፈጣሪን አንጠራማ። እኔ አሁን ለምሳሌ ሲጨንቀኝ በውስጤ አላህ ሆይ ድረስልኝ፣ ጭንቀቴን ገላግለኝ ብዬ እማጸናለሁ ወይ ደግሞ ዱዓ አደርጋለሁ። ሽንት ቤት እሺ፣ ዱዓ ማድረግ ትችላለህ? ሽንት ቤት ውስጥ ይኖራል የሚደረግ ዱዓ አለ። ወደ ሽንት ቤት ስትገባ እና ስትወጣ። እኔ ሽንት ቤት ውስጥ ነው ያልኩህ፣ ውጭና ውስጥ አይደለም። ውጭ ሳይሆን ውስጥ ሽንት ቤት ውስጥ ስትገባ ነው የሚደረገው። ስትገባ እኮ በር ላይ ነው የምታደርገው። ጫ አዎ፣ ሽንት ቤት ውስጥ እኮ ይኸውልህ፣ ሽንት ቤት ውስጥ ይኸውልህ፣ አሁን ወደ ሽንት ቤት ልገባ ነው አይደል? እሺ፣ ወደ ሽንት ቤት ልገባ ስል
ፈጣሪ ሆይ ከጅን ሴጣንና ከወንድ ጅን ሴጣንና ከሴት ሴጣን ጠብቀኝ ነው የሚባለው። እንዳይለክፍ ማለት ነው። ከሴቷ ሴጣንና ከወንዱ ሴጣን ጠብቀኝ የምትለው ምን እንዳያደርጓቸው ነው ሽንት ቤት ውስጥ? ምክንያቱም ጅን ወይ ደግሞ ቆሻሻ ነገር ላይ የሚኖረው ጅን ነው። ጅን ከተለያየ አሲድ የተለያየ ነገር ሰውን የሚይዘው የሚያብዱ ሰዎች አሉ አይደለ? እንደ አይታጣቀም ከአመድ ውስጥ እኮ ሽንት ቤት ውስጥ አሁን ሽንት ቤት እኮ አንዳንዴ ዘመናዊ ሽንት ቤት ከሆነ ጽድት ብሎ እኮ እንኳ ሽታ ሊኖረው ምን ሊኖር ፏ ያለ እኮ ከቤት ከመኖሪያ የሚያስነቅ ሽንት ቤቶች አሉ። ሰው እዛ ውስጥ ሽንት ቤት ቆሻሻ ካልሆነ በስተቀር ከተማ ላይ የመጣው አራ ልየ ልጅ ከሆንክ ሽንት ቤት አይቆሽሽም። አንዳንድ መንገድ ላይ እንደውም ከሽንት ቤት ይልቅ ቆሻሻ ነው በየመንገዱ በየእንትኑ ዞር ዞር ስትል እኮ በየቱቦ ቆሻሻ ቢጣለው ምኑ ግማቱ ሽንታው ምናምን እዛ ነው እንደውም ያለው። ሽንት ቤቱ ኳ ያለ ነው በየእንትኑ ላይ ዝም ብላ ሰው እዛ ስገባ ወንዱ ጅኒ እና ሴቷ ጅኒ ምን እንዳያደርጓል ነው ጸሎት ያስፈልጋል። ያው እሱ ብዙ ጊዜ የሚታመነው ወይ ደግሞ ሃይማኖታችን የሚያስተምረን ወደ ሽንት ቤት ስትሄድ የመጀመሪያው የእስልምና ሃይማኖት የሚያስተምረው ንጽህና ነው አይደል? ንጽህና ማለት ደግሞ ከሁሉም ነገር በላይ ነው። አምስቱን ሰላት ስትሰግድ ለምሳሌ 5 ነው አይደል የምትታጠበው? እሺ የምትታጠበው ደግሞ የራሱ የሆነ ምክንያት አለ ሁሉም ማለት ነው። እና ደግሞ በየቦታው መኪና ውስጥ ስትገባ የራሱ ዱዓ አለ። ራስን ጠብቀኝ የምትለው በቃ እንዲጠብቅህ ነው እንጂ ሌላ ነገር አይደለም። ሌላ ነገር ታስበው ሳይሆን ሃይማኖቱ ያ ነገር ከዛ ነገር ከመጥፎ ነገር እንዲጠብቅህ ፈጣሪ እንዲጠብቅህ ነው እንጂ እዛ ውስጥ ዱዓ አድርገህ የምትገባው ለሌላ ነገር አይደለም። መልካም እሺ። ስለዚህ እዛ ውስጥ አላህ ይኖራል ብለህ ታምናለህ? ሽንት ቤት ውስጥ አላህ እኮ የትም ቦታ አለ። የትም ቦታ ከአርሽ በላይ ነው የሚሉት ታዲያ? ከአርሽ በላይ የሚባለውን እሱን እንኳን ትልቅ ዑለማዎች ናቸው የሚያውቁት፣ ወይ ደግሞ በጣም የቀሩ ስለ ሃይማኖቱ ጠለቅ ብለው የሚያውቁት ሰዎች ናቸው የሚያውቁት እሱን። ታዲያ እነሱ እንደዛ ከሆነ የሚያውቁት አንተ ለምንድን ነው እሱ በሁሉ ቦታ አለ ብለህ የምትለው? እነሱ በሁሉ ቦታ የለም በዛቱ ከአርሽ በላይ ነው ካሉ አንተ ደግሞ እኔ ያላ በሁሉ ቦታ ነው ያለው ካልክ ከነሱ ጋር ተለያየህ አይደለም? ከነሱ ጋር ተለያየ ማለት አይደለም። አሁን ለምሳሌ እኔ እንደየሰው የተለያየ እውቀት አላቸው አይደል? እንደ ሰው አሁን ለምሳሌ እኔ የተማርኩት ቢያንስ የ10ኛ ክፍል ከሆነ እነሱ ደግሞ ኑሮ ተመቻችቶላቸው ወይ ደግሞ ቤተሰብ አመቻችቶላቸው ሊማሩ ይችላሉ ስለ እምነቱ። እኔ ደግሞ የተወሰነ ነገር ልማር ይችላለሁ። እኔ የተወሰነ የተማርኩትን ነው እንጂ መናገር የምችለው ያልተማርኩትን ደግሞ እንደዚህ ነው ማለት አልችልም። ከአርሽ በላይ ነው የሚለው የራሱ የሆነ ትርጉም አለው። የሚያውቁት ሰዎች አሉ ዑለማዎች፣ ወይ ደግሞ ትልልቅ ሰዎች ልክ እንደ አንተ አሁን ለክርስቲያኖች እንደምትከራከርላቸው ልክ ምንም የማያውቁ አለ አሁን አይደል? ግን ምንም የራሴ እውቀት የተወሰነ የሰማሁትን ነው እንጂ አላህ ይታያል አይታይም? አላህ አይታይም። በቂያማ ቀንስ? በቂያማ ቀን አላህ ጥሩ ስራ የወፈቀው ሰው ወይ ደግሞ እዚህ ምድር ላይ ጥሩ ስራ የሰራ ሰው ሜቢ ሊያዩ ይችላል፣ ያዋል። አሁን ያልታየውን በቂያማ ቀን ለምንድን ነው መታየት የቻለው? ቂያማ ቀን ማለት እንግዲህ ይኸው ቂያማ ቀን ማለት የፍርድ ቀን ነው አይደል? እኮ የፍርድ ቀን ማለት እንግዲህ ያው ጥሩ ስራም የሰራ መጥፎ ስራም የሰራ ይነሳል አይደል? እዛኔ እንግዲህ እሱ ነው የሚያስነሳው አይደል? እሱ በሚያስነሳበት ሰዓት አላህ የወፈቀው ነው። በእኛ አሁን አላህ የወፈቀው ነው የሚያየው ነው የሚባለው። አላህ የወፈቀው ማለት ጥሩ ስራ ሰርቶ አላህን ያየ የለም አይደለ? እሱ እኮ አምላክን ያየ እኮ እስካሁን የለም አይደል? የለም እኮ የትም ቦታ የለም አምላክን ያየ። እሺ አላህ መኖሩ በምንድን ነው የታወቀው? አላህ መኖሩን የሚታወቀው በተለያየ ታምራቱ ነው። ታምራቱ አላህ አልሰራም ብዬ ሞግታለሁ አለ። ታምራቱን አላህ አይደለም የሰራው ብዬ ሞግታለሁ። ምንም አይነት ታምራት አልሰራም። ለምሳሌ እስቲ አንድ ታምር ንገረኝ እስቲ።
ለምሳሌ አላህ ከሰራው ታምራት አንዱ እኔ ማምነው ይህን ሰማይ ያለ ምንድነው የቆመው የሚባለው? ይቅርታ ትንሽ አማርኛ ስለሚያስቸግረኝ ነው። ያለ ምሰሶ ሰማይን ያቆመ ያለ ምሰሶ አቆሞታል። ውሃውን ደግሞ ፈጥሮታል። እሱን ተውና እኔን ብታይ አወል እሱን አላህ ሳይሆን እግዚአብሔር ነው የፈጠረው ብዬ ሞግታለሁ። ምክንያቱም ገና መጽሐፍ ቅዱስ ሲጀምር በመጀመሪያ እግዚአብሔር ሰማይና ምድርን ፈጠረ ስለሚል በመጀመሪያ እግዚአብሔር ሰማይና ምድርን ፈጠረ ይላል። ስለዚህ አላህ ሳይሆን የፈጠረው እግዚአብሔር ነው ብዬ ሞግታለሁ። አይ አላህ ነው ማለት አሁን ለምሳሌ አንተ እግዚአብሔር ልትል ትችላለህ በምታምነው እምነት። እኔ ግን አላህ እኔን ውሃ ከምትመስል ነገር ፈጠረኝ ነው የምለው። ምክንያቱም እቺ ስፐርም ወይ ደግሞ እሱንም አርቢዮ አደርጋለሁ። እንደ እስልምና አስተምሮ ሁሉም ተንቀሳቃሽ ነገር ከውሃ ነው የተፈጠረው አይደለ? ሁሉም ተንቀሳቃሽ ከውሃ ነው የተፈጠረው አይደል? ሁሉም ተንቀሳቃሽ ኦኬ። ሁሉም ተንቀሳቃሽ እንደ እስልምና አስተምሮ ከውሃ ከሆነ የተፈጠሩት ከሞን መላእክቶች ይንቀሳቀሳሉ አይንቀሳቀሱም? መላእክቶች የተፈጠሩት እንደኛ አይደሉም። ይንቀሳቀሳሉ አይንቀሳቀሱም? ይንቀሳቀሳሉ። ሴጣን ይንቀሳቀሳል አይንቀሳቀስም? ይንቀሳቀሳል። ሴጣን ከምንድን ነው የተፈጠረው? ሴጣን እንግዲህ ያው ከእሳት አይደል የተፈጠረው? ቅድም እኮ ምን ብለኛል? ሁሉም ተንቀሳቃሽ ከሆነ የተፈጠረው ብለኛል። ሁሉም ተንቀሳቃሽ ሰውና እንትን አንድ አይደለማ። ሰውና አሁን ለምሳሌ ምን ይላል? ምክንያቱም ቁርአን የሚለው ተንቀሳቃሽ ሁሉ ከውሃ ተፈጠረ ነው የሚለው። ስለዚህ አይደለማ ተንቀሳቃሽ ሁሉ ሳይሆን ያመጣው አርጉመንት ቁርአንንም ዲባንክ የሚያደርግ ነው። ተንቀሳቃሽ ሁሉ ከውሃ ተፈጠሩ ነው የሚለው። ሴጣን ተንቀሳቃሽ ነው። ቆይ ሊስን ሴጣን ተንቀሳቃሽ ነው። ማንኛውንም ነው ለእንስሳትን የሚያካትት ነው። እንስሳትም ጅብም ሆነ አውሬም ሆነ የትኛውም ተንቀሳቃሽ ከውሃ ተፈጠረ ነው። አንዴ ከዛ ይሄንን ለማን አፕላይ እናደርገዋለን? ተንቀሳቃሽ ከተባሉት ውስጥ መላይክና ሴጣን አፕላይ ስናደርግበት ተንቀሳቃሽ ናቸው። ከውሃ ግን አልተፈጠሩም። ኤነስ ወደ ፖይንቱ እንመለስና በቂያማ ቀን በደመና ጥላ ውስጥ በሆነ የሚመጡ መላእክቶች ናቸው ይላል። በደመና ጥላ ውስጥ የሚመጡት መላእክቶች ከሆኑ መላእክትና አላህ ነው ይላል ቁርአኑ። አይተዋል። አላህ እኮ በማንኛውም ሰዓት መምጣት ይችላል። ግን እሱ መምጣት አይጠበቅበትም። የትም ምንም ነገር ለማከናወን መላእክቶችን ይልካል። ልክ አሁን ለምሳሌ ፕሬዝዳንቶች ወይ ደግሞ መንግስት ወታደሮችን እንደሚልክ ሁሉ አላህ የትም ቦታ ሆኖ ምንም ነገር ማድረግ ይችላል። የተብቃቃ ጌታ ስለሆነ ይችላል አይችልም ሌላ ጉዳይ ነው። ክፍሉ የሚለውን ነው እያልኩ ያለሁት። እሱን አሁን ቅድም እንደነገርኩ ብዙ ሙቀት የለኝም። ኦኬ እሺ፣ አንዴ ወደ ሌሎች ልለፍ። ወይንም እሺ ይሄን አድርጊው አድርግ። እስኪ ክፍሉን አንዴ ክፈትልኝ። አንዴ ቃል ክፈተው ክፍሉን አንዴ እንያውና ከዛ የምናነሳው ነገሮች ይኖራሉ። እሺ አንዴ ነው ይቀጥል። እኔ ልቀጥል። ቀጥል። እሺ አንዴ እሺ አወል ልቀጥል ስላለ አሚር ስለቸኮለ ከአሚር ጋር እንቀጥል። ኦኬ መጠየቅ እችላለሁ? ቀጥል። ቶፒኩ ላይ ቅድሚያ ልመልስ ስላልክ ጣልቃ ስለገባ ምንድን ነው ምን ይላል መሰለህ? ተሳስተሃል። ጅኖችን ከእሳት ነው የፈጠረው። ወኸለቀል ጀነ ሚን ማርጅን ሚን ናር ይላል። ጅኖችን ከእሳት ነው የፈጠረው። ላስተካክልህ ብዬ ነው። ተረዳኸኝ? ምን አልክ? ተረዳኸኝ? ምን አልክ? ተወዝና ሱረቱ ረህማን ላይ ምን ይላል መሰለህ? ጅኖችን ከእሳት ነው የፈጠረው። ወኸለቀል ጀነ ሚን ማርጅን ሚን ናር። ጅኖች ከውሃ ቆይ ፖዝና ከስር ላላችሁ ይሰማችኋል? እሱ የሚያወራው
ከስር ያላችሁ ይሰማችኋል? የርቀት ድምፅ ይሰማል። ኤኒዌይስ እሺ ቀጥል። የእኛውን ክፍል ላይ እኔ ነው ቀጥል። ያ ረመዳን ነው የሚለው። ረመዳን ቀጥል። ሰላም ለሙስሊም ልጆች አሰላሙ አለይኩም ወራህመቱላህ። ለሌላ እምነቶች እንኳን ሰላም ለእናንተ ይሁን ባላችሁበት። እፎይ እንዴት ነህ? ሰላም ነው ወይ? ቤትህን ገና ለመጀመሪያ ነው የገባሁት። ደስ ብሎኛል። እመለሳለሁኝ። ረመዳን አንዴ አሚር ተመልሶ ገብተው ወጥተሃል። እኛ አይደለም የሚያስወጣን፣ ኔትወርክ ይመስለኛል። አሚር ኔትወርክን አስተካከል። ሲቀጥል ክሊር አውት ለማድረግ እኔ ጂኒዎች እና መላእክቶች ከውሃ ተፈጠሩ ብዬ አልወጣኝም፣ አልተናገርኩም። አወል ጂሃድ ፍጥረት የተፈጠሩት ተንቀሳቃሾች ወይንም ደግሞ ህያው የሆኑት ከውሃ ነው የተፈጠሩት በሚለው አርጉመንት ላይ እኔ ያልኩት ምንድን ነው? ኦኬ ሁሉም ተንቀሳቃሽ ከውሃ ነው የተፈጠሩት? አዎ አለኝ። ጂኒና ሰይጣን ተንቀሳቃሽ ናቸው የሚል ጥያቄ ጠየቅኩት። አዎ አለኝ። ጂን ከምንድን ነው የተፈጠረው አልኩት። ከእሳት አለኝ። ሁሉም ተንቀሳቃሽ ከውሃ ነው ካልከኝ በኋላ መልሰ ከእሳት ተፈጠሩ እንዴት ትላለህ? ይሄ ማይሆን ነው የሚል እንጂ የኔ አፍ ላይ ነው ያስቀመጥከው። አሚር አንድ የተመለስ ግባና። አሚር ይሰማል? ገብቶ ይገባል ይወጣል። እኔስ እንደዛ ነው። ከስር ግልጽ ላላችሁ ፎሎሩ ራሱ ትንሽ ነው እና ፎሎሩ ራሱ በጣም ትንሽ ነው። አይዶን ነው ምናልባት እሱ ከሆነ አላውቅም። የሚያስወጣው 37 ምናምን ሰው ነው ያለው። አዲስ አካውንት ነው። ታውቱና ቀጥሎ በቃ እሺ። ወደ ቶፒኩ እንመለስና ረመዳን እንኳን ደህና መጣህ። ቀጥል። እንኳን ደህና ቆየው። እፎይ ሰላም ነው ወይ? የእስላም ልጆች አሰላሙ አለይኩም። ሌላ እምነት ተከታዮች እንዴት አመሻችሁ? እንዴት ናችሁ? ደህና ናችሁ ወይ ማለት ወደ ሰላም ብለናል። እንኳን ደህና መጣህ። እንኳን ደህና ቆየህ። ለቤትህን አዲስ ነኝ። እፎይ ማሻአላህ ጥሩነት ነው። አንዳንዴ እንደ አንተ ላይ እንደ ስሜታዊነት ይታያል። የሃይማኖት የእምነት አስተማሪ ነህ። እንደ ቁጡ አሸናፊነት፣ መልካም ትህትና። ብዙ ጊዜ የቁጡነት ባህሪ ይህን ነው ወይስ የሆነ በሚረት አንደበት አትናገርም? እና እፎይ ካንተ ልጀምርና ማለት ነው እችን ብትመልስልኝ። እሺ ይቅርታ፣ እንደዛ ቶኔ ትንሽ ከበድ ካለ ድምፄ ወፍራም ስለሆነ ነው። ምንድነው እሱ የእናንተ ልጆች ኦቨር ስለሚሳደቡ ሜይ ቢ አንዳንዴ ሪያክት ስናደርግ አክት አድርገን አናውቅም። ሪያክት ነው የምናደርገው ካደረግነው። ምክንያቱም ፎር ኤቭሪ አክሽን ዜር ኢዝ ሪያክሽን ለሚለው ፊዚክሱ ፍሪክሽን ራሱ ካሌለ ፍሪሊ ሙቭ ማድረግ አንችልም። እንዳለ ስሙዝ ቢሆን ኖሮ ቆመን እንኳን መሄድ አንችልም። ፍሪክሽን በመኖሩ ነው ቆመን መሄድ የምንችለው። ስለዚህ እያንዳንዱ ስሙዝ ብቻ ይሁን ማለት አይቻልም። ፍሪክሽን ሊኖር እንደሚችል መታሰብ አለበት ማለት ነው። ሜይ ቢ ከዛ አንጻር ከሆነ ፍሪክሽን የሚፈጠረው ከምን አንጻር ነው? ከሚገቡት አንጻር ኦቨር ኦፌንሲቭ ከሆነ አንዳንዴ ሪያክት ልናደርግ እንችላለን። ምክንያቱም እዚጋ ያለ ነው ግዑዝ አይደለንም፣ አሸንጉሊት አይደለንም። ማንኛችንም ሰዎች ስሜት አለን። እኔን አልፎ ቤተሰቤን አልፎ አምላኬን እምነቴን ሲሰድብ ሪያክት ልናደርግ እንችላለን። ሪያክት ስናደርግ ግን ሜይ ቢ ሀዲስ ልንጠቅስ እንችላለን፣ አስተምሮቱን ልንጠቅስ እንችላለን። ያ ኦፌንድ ሊያደርግ ይችላል ሰዎችን። ወይ ነው ፔሸንት ሆኖ ለሚያወራን ትግስት ካለ ለምን እዚህ የገባ ነው ልንጨቃጨቅ፣ ልንሰዳደብ፣ ልንማማር ነው እንጂ ምን ይጠቅመናል? ሰንበዴ እናስቀይሜ ምን ይጠቅመኛል? እሱን አናድጄ ምን ይጠቅመኛል? እሱ እኔን አናደው ምን ይጠቅመዋል? እሱ ሜይ ቢ ስሜታዊ ሆኖ ሊሆን ይችላል። ግን አንዳንደኛም ደግሞ ልናጠፋ እንችላለን። አናጠፋም ማለት አይደለም። ነገር ግን ከሜዳ ተነስተን ፍራንክሊ ስፒኪንግ ከሜዳ ተነስተን ማንኛውንም ሰዎች እንትን አናደርግም፣ አታክም አናደርግም እና እንደዛ ነው። ይህንን ክፍል እንዴት ታየዋለህ? ማሻአላህ እጅግ በጣም ጥሩ ነው። ማለትም አንዳንዴ አስተማሪ አሸናፊነት ለሰው ልጅ ሊገዛው የሚችል ነገር መልካም ነገር ነው። ለሰው ልጅ አቅል ወይም መልካም ጤነኛ ለሆነ ሰው እምነት አይለየውም።
መልካም ነገር ነው፣ አሸናፊ ነው። ለሰው ልጅ በአጠቃላይ ያሸንፈዋል ማለት ነው። ለምሳሌ ፍቅርን ለሁሉም ይገዛል። ፍቅር የመልካም መገለጫ ነው፣ ረቺ ነገር ነው፣ አስደሳች ነገር ነው፣ ጥሩ ነገር ነውና ብሔር፣ ቋንቋ ወዘተ ወይም ደግሞ ኬት አይገልጽምና አሸናፊ የመልካምነት ነው ማለት ነው። ይህ ማለት ቅድም አንድ ላልከው አላህ ሚስትም ባይኖረው መሰለን አዳምን خلقته من نار وخلقته አንደኛ ሸይጣንን ከኑር ነገር አላህ ከአንጸብራቂ ነገር ሲፈጥረው ወስጁድ ረመዳን ወደዛ ከመሄድ በፊት አንድ ነገር ልንገርህ። አፎይ በጣም ይቅርታ መሀል ላይ መግባት ስለነበረብኝ ነው። ፍቅር ሁሉን ይገዛል ስላልክ በጣም ደስ ብሎኛልና ስለዚህ ክርስቶስ ኢየሱስ ሞቶ እኛን በፍቅር መግዛቱ እንደ መልካም ታስበዋለህ፣ ትረዳዋለህ። ሲመቱት ሲሰድቡት አለመሳደቡ፣ ሲመቱት ወይም ደግሞ ሲገሉት ለገደሉት አካል እንኳን የሚያደርጉትን ያቁምና ይቅር በላቸው ብሎ ሁሉን ሰው በፍቅር መግዛቱ ይሄን እንደ መልካም ብለህ ትገዛዋለህ? ይሄን ሐሳብ ትገዛዋለህ? ወንድም አለም ረመዳን ፍቅር አሸናፊ ነው። ማሻአላህ ፍቅር እንደ ሰውኛ አሸናፊ ነው። አላህ ግን ሙሉ አቅል ከሰጠን በኋላ የሚበጀንንም ማይበጀንም ነገር ሰጠን፣ አሻማሚም ነገር ሰጠን። በዚህ መሃል ዓለም መሪዎችም አወዛጋቢ ነገርም የከተቱብን ሳለ ነገር ላይ ነው። ይሄን መልስ ከመመለስ በፊት ረመዳን ከምር ከተናገርክ ወደ ሌላ ቀጥታ የክርስቶስን የጠየቅኩ ቆይ ስማኝማ ወንድምዬ፣ ወደ ሌላ አትሂድ። ፍቅር አሸናፊ ነው ያልከው ከምርህ ከሆነ እውነት ከምርህ ከሆነ ፍቅር አሸናፊ ነው ሰውን ይገዛል የምትል ከሆነ ፍቅር ክርስቶስ ነው። ከክርስቶስ በላይ ፍቅር የለም። ለጠላቶቹ ለወዳጆቹ አይደለም፣ ለጠላቶቹ እንኳን ሳይቀር ጸሎትን ያደረገ ጠላቶቹ ሲወጉት ሲገሉት እንኳን ይቅርታን የለመነ አምላክ ስለሆነ ማለት ነው። ያው በስጋ ስለተገለጠ ስለኛ ስለተገለጠ ነው ለመነ መመንህ እንጂ እሱ የሚለምን ሆኖ አይደለም። ስለዚህ ይሄን የምትገዛ ከሆነ ታዲያ ለምንድን ነው ክርስቶስ ኢየሱስ ያልገዛ? በፍቅር ዓለምን ያሸነፈ አንድ ሰራዊት ሳይኖረው አንድ መሳሪያ ሳይተኩስ ዓለምን በፍቅር ነው የገዛውና ይሄ ሐሳብ የሚገዛ ከሆነ ለምንድን ነው እውቅና ማሰጠው? ክርስቶስ ኢየሱስ በመስቀል ላይ የሰራው ስራ በአጠቃላይ እሱ ኃያል አምላክ ሆኖ ሁሉን ማድረግ ሲችል ሰውን በፍቅር የገዛበት መንገድ መልካም ነው። ይሄ ፍቅር ይገዛል ብለህ ለምንድን ነው ማትመሰክረው? ታዲያ ይሄን መስክርና እውነት ከልብህ የምትናገር ከሆነ ይሄን ትመሰክራለህ። በዛውም ደግሞ ምናልባት ያንተም ነብይ ይሄን ነገር አድርጎታል የሚለውን ወይም አላህም ይሄን ነገር አድርጎታል የሚለውን እንድትመሰክር ስለፈለኩ ነው። ማሻአላህ ቢኒ ስሜታዊነት አይጠበቅም። ምንድነው ልክ ቃሌን አቋረጥከኝ። ልክ ሳታስጨርሰኝ አንተ ርዕስ ሄድን። ፍቅር የመልካም መገለጫ ሰውኛ ያልነው ፍቅር ለማንኛውም ሰው እንደ በእኛ ሲገለጽ ያስደስታል። ለማንኛውም ሰው ለሰው ልጅ ብሔር፣ ቋንቋ የት ይወለድ የት ለሰው ልጅ መቼም እንስሳ ፍቅር አያውቅምና ፍቅር ያሸንፋልና መልካም መገለጫ ነው። ከስሜተኝነት እንወጣለን፣ ረቺ እንሆናለን። እኔ ያልኩትን ባይነት ስንወጣ ማያግባባን ነገር የለም። ያ ሲሆን ነገራቶችን ሁሉ እውነተኛ የሆነ መገለጫ እኔ ባይታየኝ እውነተኛ ነቢዩላህ ኢሳን ነቢይ ነው ወይም አላህ ነው ወይም አምላክ ነው ብትል ቢሸፈነ ራሱ ባይገዙት ራሱ መልካም ስራውን ጥሶ ይመራል። ይህ ለማለት እውነተኛነት ብሎ ማለት አላህ ነው። ለምን የዓለም ህዝቦችን በአጠቃላይ ከ2 ቢሊዮን በላይ የመሩ ያሉት እውነተኛ ከመሆኑ የተነሳ አንድ ይሄ መረጃ ነው። ለእያንዳንዳችን የምንወደው የምናኝከው ለራሳችን ይጣፍጠናል። እኔ ያልኩትን ባይነት ይኖራል። እውነት ነው። ይህ ሲሆን ማንኛውም ነቢይላህ ኢሳ ነቢይ አድርጎ ያቋረጥከኝ እንዳትለኝና እውነት አሁን ቀለል ልናርገውና ግድ የለም ቀለል ልናርገው። በቃ ፍቅር የሚገዛ ከሆነ ከልብህ ከተናገርክ አው ኢየሱስ ክርስቶስ የከፈለው ፍቅር ያደረገው ፍቅር ዓለምን ለመግዛት ያሳየው ፍቅር ዓለምን ይገዛልና እውነተኛ ነው፣ ትክክል ነው ብለህ መስክር። በቃ ችግር የለም። በፍቅር ዓለምን ስለገዛ ነው። አንድ ሰራዊት የለውም። እውነት ለመናገር ቆያ አንድ ሰራዊት የለውም። ሐዋርያቱ የሱ ሐዋርያት በጠቅላላ ስለ ክርስቶስ ብለው ምንድነው ሰማዕት ሆኖ ነው። አንድም የተኮሰ የለም ከክርስቶስ ሐዋርያት
ሐዋርያት መካከል እሱም ዓለምን የገዛው አንድ ሳይተኩስ በፍቅር ነው። ይሄ ፍቅር ታላቅ ነው ብለህ ተናገር። ይሄ ፍቅር ታላቅ ነው፣ እውነት ዓለምን ይቀይራል ብለህ ተናገርና መስክርና በጣም እናመሰግናለን እንልሃለን። በዛው እየያዘ ደግሞ አላህና መሐመድስ ዓለምን የገዙት በፍቅር ነው ወይስ በእንትን ነው የሚለውንም እንድትመልስልን ስለፈለኩ ነው። አይ ቢኒ አላህ በመፍጠሩ ከኢየሱስ በፊት እኔ እንደኔ ማለት ነው አዳምን ነበረ ማመልከው። ለምን አላህ በማድረጉ የተብቃቃ ስለሆነ ያለምንም ከአፈር ፈጠረ። ከዛ በኋላ ደግሞ በመፍጠሩ የተብቃቃ ነው። በሁለተኛ ደግሞ ከግራ ጎኑ ሐዋንን ፈጠረ ወይም ሐዋ ፈጠረ። ስለ ፍጥረት አይደለም ወረመዳንዬ፣ አሁን ስለ ፍቅር ነው። ስለ ፍቅር ብቻ ነው። ኢየሱስ ክርስቶስ የተፈጠረው አላህን ድንቅ አድርጎ እሺ፣ ስለ ፈጠረው ረመዳን ጥያቄው ግልጽ ነው። ዮሐንስ በመልእክቱ በአንደኛ መልእክቱ ምዕራፍ 4 ቁጥር 4 ምዕራፍ 4 ቁጥር 8 በአንደኛ መልእክቱ እና ቁጥር 16 ላይ አንድ ቃል ክፈትልን። እንዲህ ይላል፣ አንተም በተመሳሳይ ይሄንን ታመጣውና እግዚአብሔር ፍቅር እንደሆነ ያሳያለሁ። አላህ ፍቅር ተብሎ እንኳን አይጠራም። ከ99 ስሞች ውስጥ አላህ ፍቅር ተብሎ አይጠራም። ፍቅር ተብሎ እንኳን አይጠራም። አንደኛ ማርክ ማይ ወርድ አታመጣ። ከ99 ስሞች እንኳን ፍቅር አይደለም አላህ ማለት ነው። እግዚአብሔር ግን ፍቅር እንደሆነ እኛ እናሳየ። ፍቅር ደግሞ ምን እንደሆነ መጽሐፉ ኢንተርፕሬት ያደርገዋል ማለት ነው። ስለዚህ እግዚአብሔር ፍቅር ነው፣ ፍቅር የሌለው እግዚአብሔርን አያውቅም ይላል መጽሐፋችን። ስለዚህ ፍቅሩ ደግሞ ምንድን ነው? ወደር ማይገኝለት፣ በዚህ ተብሎ ማይለካ፣ በዚህ ተብሎ ምክንያት ማይቀመጥለት ነው። አንደኛ ዮሐንስ ምዕራፍ 4 ቁጥር ስንት? 8 ኦኬ፣ ዝቅ አድርገው ትንሽ። ፍቅር የሌለው እግዚአብሔርን አያውቅም። እግዚአብሔር ምንድን ነው? እና ረመዳን እግዚአብሔር ምንድን ነው ይላል? ፍቅር የሌለው እግዚአብሔርን አያውቅም ይላል። ፍቅር ምንድን ነው ግን ይላል? ፍቅር የሌለው እግዚአብሔርን አያውቅም። እግዚአብሔርን ፍቅር ነውና፣ ከዚህ እግዚአብሔር ፍቅር ነውና፣ ስለዚህ ፍቅር ራሱ እግዚአብሔር ነው። ፍቅር የሌለው ደግሞ እግዚአብሔርን አያውቅም። ቁጥር 16 ሙሉን አንብቡት እናንተ። እኛም እግዚአብሔር ለእኛ ያለውን ፍቅር አውቀናል፣ አምነናል። እግዚአብሔር ፍቅር ነው። ምንድን ነው? እግዚአብሔር ፍቅር ነው። ስለ ፍቅር ለማውራት ኮንፊደንት አለን እኛ። ማንም መጥቶ ግን ስለ ፍቅር ለማውራት በእኛ መጠን ድፍረቱ ሊኖረው አይችልም። ለምን? አምላካችን ፍቅር ስለሆነ። በፍቅር የሚኖር በእግዚአብሔር ይኖራል፣ እግዚአብሔርን በእርሱ ይኖራል። ፍቅር ስለሆን ፍቅር በእኛ ይኖራል፣ እኛ በእርሱ እንኖራለን። አምላካችን ፍቅር ስለሆነ ዮሐንስ ወንጌል ምዕራፍ 6 ቁጥር 44 አዘጋጅልኝ ረመዳን። አላህ አንድ ቦታ ላይ እንዲህ ፍቅር የተባለበትን አንድ ጥቅስ ብቻ ነው ፈልገው። ፍቅር ተብሎ እንኳን አይጠራም። ፍቅር ተብሎ እንኳን አይጠራም። ሶሪ ማቴዎስ ወንጌል ፍቅር ተብሎ እንኳን አይጠራም። አላህ ማለት ነው። ፍቅር ምንም መሰረት ቤዝ የሆነ እንትን ላይ ቁጥር 44 አካባቢ የሆነ እንትን ላይ ያላደረገ ማለት ነው። 644 አካባቢ 644 የለውም ማቴዎስ ላይ። ማቴዎስ ስንት? 5 ነው። ኦኬ 5 ነው። ኦኬ ዝቅ አድርግልኝ። እኔ ግን እላችኋለሁ፣ ምንድን ነው ፍቅር? እኔ ግን እላችኋለሁ በሰማያት ያለ አባታችሁ ልጆች ትሆኑ ዘንድ ጠላቶቻችሁን ውደዱ። ማንን? አንኮንዲሽናል የሆነ ፍቅር፣ የሆነ ነገር ላይ ኮንተንጀንት ያልሆነ፣ የሆነ ነገር ላይ ጥገኛ ያልሆነ፣ የሆነ ነገር ላይ ያልተጣበቀ። ጠላቶቻችሁን ውደዱ፣ የሚረግሟችሁን መርቁ፣ ለሚጠሏችሁ መልካም አድርጉ፣ ለሚያሳድዷችሁ ጸልዩ። እርሱ በክፎችና በበጎች ላይ ፀሐይን ያወጣልና ክፈር፣ በጻድቃንና በኃጢአተኞች ላይም ዝናብን ያዘንባልና። የሚወዷችሁን ብትወዱ ምን ዋጋ አላችሁ? ፍቅር እንዲህ ነው። የምትወደውን ብቻ ነጥለ መውደድ ሳይሆን የሚጠላህንም መውደድ።
የሚረግምህንም መውደድ፣ የሚያሳድንም ለሱም ጸሎት ማድረግ። የሚወዷችሁም ብቻ ብትወዱ ምን ዋጋ አላችሁ? ቀራጮችስ ያንን ያደርጉት የለ? አውሸው በቁርአን ውስጥ መውደድ የሚቻለው ለአላህ ስትል ውደድ፣ ለአላህ ስትል ጥላም ይባላል። ሙስሊም ሙስሊሙን ነው እንጂ መውደድ የሚችለው ካፊርም መውደድ አይቻልም። አይደለም መውደድ ጓደኛ ረዳት ማድረግ አይቻልም። መጽሐፍ ግን ምን ይለናል? ይህንን የሚያደርጉት ቀራጮች፣ ዘማውያን፣ ስስተኛዎች፣ ወንጀለኞች፣ ኃጢአተኞች ናቸው። ይህን የሚያደርጉት የእግዚአብሔር ልጆች በምን ይታወቃሉ ይላል? የሚወዷችሁ ብቻ ብትወዱ ምን ዋጋ አላችሁ? ጠላቶቻችሁን መውደድ አለባችሁ ነው። ቀራጮች ያንን የሚያደርጉት የለ? ወንድሞቻችሁን ብቻ እጅ ብትነሱ ምን ብልጫ ታደርጋላችሁ? አሕዛብ የተባሉት እነማን ናቸው? ሙስሊሞች ማለት ነው። በእግዚአብሔር ማምኑ፣ በክርስቶስ ማምኑ አሕዛብስ ያንን ያደርጉት የለምን? እንግዲህ የሰማዩ አባታችን ብለን የምንጠራ እኛ ነን። ሙስሊሞች አምላካቸውን አባታችን አይሉ። እንግዲህ የሰማዩ አባታችሁ ምን እንደሆነ ፍጹም እንደሆነ እግዚአብሔር ፍቅር ነው ይላል። ፍቅር የሌለው እግዚአብሔርን አያውቅም ይላል። ሰማይ አባታችሁ ፍጹም ፍቅር ትሁት እንደሆነ እናንተ ምን ሁኑ? ፍጹማን ሁኑ። ሮሜ ምዕራፍ 12 ቁጥር 14 ላይ አሁን ይሄ ፍቅር እንዴት ተገለጠ? ለጠላቶቻችሁም እንደዚህ ፍቅራችሁን አብሩ ካለን፣ እንዲገለጹት ካለን በደንብ አስተውሉ። እንደዚህ ከሆነ ቁጥር 14 አካባቢ የሚያሳድዷችሁ መርቁ እንጂ አትራገሙ። ደስ ከሚላቸው ጋር ደስ ይበላችሁ፣ ከሚያለቅሱ ጋር አልቅሱ። እርስ በርሳችሁ በአንድ ሀሳብ ተስማሙ። የትዕቢትን ነገር አስወግዱ ወይም አታስቡ፣ ነገር ግን የትሕትናን ነገር ለመስራት ትጉ። ከፈርገው ለማንም ስለ ክፉ ፈንታ ክፉን አትመልሱ። በሰው ሁሉ ፊት መልካምን አድርጉ ወይም መልካም የሆነውን አስቡ። ቢቻላችሁስ በእናንተ በኩል ከሰው ሁሉ ፓርሻል አይደለም፣ ክርስቲያኖችን ብቻ አይደለም፣ ቤተሰቦቻችሁን ብቻ አይደለም፣ ከሰው ሁሉ ጋር በሰላም ኑሩ። በሰላም ኑሩ። ተወዳጆች ሆይ ራሳችሁ አትበቀሉ። ምን እንዳትበቀሉ መልካም አስቡ ለሰዎች ሁሉ። ቁርአኑ ላይስ ሱራ 3:28 3:28 ይሄ አሁን የክርስትናው ዶክትሪን ነው፣ የክርስትናው አስተምሮ ነው። ምን ማድረግ እንዳለብን፣ እንዴት መሆን እንዳለብን፣ እንዴት በሰላም መቆየት እንዳለብን፣ እንዴት በሰላም መኖር እንዳለብን፣ ከሰዎች ጋር ሁሉ በሰላም መኖር፣ ያለንም ማካፈል፣ ኢቭን ቢራብ አብላው፣ ቢጠማ ጠጣው፣ እዚሁ ክፍል ላይ ይላል። ከተቸገረ እርዳው ይላል። ይቻላል እንደ በእስልምና። ተቅዋ ለሌለው ምግብን እንዳሰጥ ነው የሚለው። ምግብን እንዳሰጥ ተቅዋ ለሌለው ወይም ደግሞ ንጹህ እምነት ለሌለው እንዳሰጥ። እንደ እስልምናው እኔ ንጹህ አማኝ አይደለሁም። ከኔ ጋር ህብረት ማድረግ ይችላሉ ወይ? ምእምናን ከካዲዎች ምእምናን ካዲዎችን ከምእምናን ሌላ ምን ማድረግ አይችሉም? ረዳቶች አድርገው መያዝ አይችሉም። አያዙ ሱራ 5:51 ካዲዎች የተባሉት እነማን ናቸው? ክርስቲያንና አይሁዶችን ለምሳሌ ጓደኛ ረዳት ማድረግ አይችሉም። ስማችንን ጠርቶ ከሁሉ ጋር በሰላም ኑሩ፣ ቢራቡ አብሏቸው፣ ቢጠሙ አጠጧቸው፣ ቢረግሟችሁ መርቋቸው ይላል አለኛ። የነሱስ እኔዋ 51 እናንተ ያመናችሁ ሆይ ሙስሊሞች ናችሁ አለ ያመናችሁት፣ አይሁዶችንና ክርስቲያኖችን ረዳት አድርጋችሁ አትያዙ። ምን አትበሉ? ረዳት አድርጋችሁ እንዳትያዙ፣ ለከፊላቸው ረዳት ናቸውና። ከእናንተም ውስጥ ረዳቶች የሚያደርጋቸው ሰው ከእነርሱ ነውና አላህ አመፀኞችን ህዝቦች አያውቅም። አትራገሙ፣ መርቋቸው። የኛ ሱራ 9:29 የእነሱስ ሱራ 9:30 የእነሱን አንድ ክፈተው። የእኛ መርቋቸው ይለናል አይደለ? የእነሱስ ምን ይለናል ስለኛ? እውነት ይመርቁናል? እነዚያ ቆይ ቁጥር ስንት ነው የከፈትከው? 30 ነው የከፈትከው? 30 ነው ያልኩህ። 30 ቁጥር 30 አድርገው፣ ከፍ አድርገው። አይሁዶች ዑዘይር የአላህ ልጅ ነው አለች፣ ክርስቲያኖችንም አልመሲህ የአላህ ልጅ ነው አሉ። ይህ በአፎቻቸው የሚናገሩ ቃላቸው ነው። እነዚያን ከነሱ በፊት የካዱትን ሰዎች ቃል ያመሳሰላሉ። አላህ ይባርካቸው ነው የሚለው። ምንድነው የሚለው? ረመዳን
አላህ ምን ይበላት? አረብኛውን ነው ወይስ አይሁድ በዘር ኡዘይር ያላህ ልጅ ነው አለች። ኡዘይር የአላህ ልጅ ክርስቲያኖች ደግሞ አልመሲህ ያላህ ልጅ ነው አሉ። ይህ በአፎቻቸው የሚናገሩት ቃላቸው ነው ይላል አይደለ? እነዚያ ከሚለው ጀምረ አንብበው። እሺ ያው ማለት የርቀት ነው ከስልኩ ነው ይመስለኛል። አጨርሰው አንብበው። ጽሁፉ የሌለ ነገር አታነብም፣ አንብበው። እሺ እነዚያን ከነሱ በፊት የካዱትን ሰው ቃል ያመሳስላሉ፣ አላህ ያጥፋቸው። ይሄ ምርቃት ነው እርግማን ነው? መጥፎ ለሚያደርጉት ያጥፋቸው ለሚለው ነው። በአጠቃላይ ክርስቲያንና ይሁዶችን አላህ ያጥፋቸው ምርቃት ነው ወይስ እርግማን? በጣም አከብርሃለሁ፣ በጣም ወድሃለሁ። በአንድ በኩል ለምን አሁን ነቢዩ መሐመድን እኛን ሐቅ እንዳለው የሌላ እምነት ተከታይ እኛ አስተምረውናል። በሐዲሱ ቤት በኩል ሐቅ እንዳለው ጎረቤቶቻችን ውሸት ነው። የማንኛውም እምነት ከሆነ ውሸት ነው። ወላሂ ተው አትበለኛ፣ አድምጠኝ፣ አስጨርሰኝ። የለማ መረጃ አይጠቀስለትም። ቡሃሪ 1341 አንድ ይክፈትልኝ። እፎይ ከተቸገሩ እርዷቸው፣ ከተራቡ ተቸገሩ እርዷቸው፣ ከታመሙ ጠይቋቸው፣ ከሞቱ ቅበሯቸው ያሉን ረሱላችን ናቸው ሰለላሁ ዐለይሂ ወሰለም። 2 ቢሊዮን የሚመሩት እኮ ያው ከመጀመሪያ 2 ቢሊዮን አልሞላም ነበረ። በመልካም አኽላቅ በማሳየት ረመዳን የምን መልካም አኽላቅ ነው ማለት? እስቲ ፎር ሴክ ኦፍ አርጉመንት ሙሐመድ መልካም አክላቅ ያለው ያልከውን እስከ መረጃ ጋር ንገረኝ። አንድ መልካም አክላቅ ለምሳሌ አንድ እስተነ መረጃው እንዴ በቁርአን አላህ ወማ አርሰልናከ ኢላ ረሕመተን ሊልዓለሚን ብሏቸዋል። ሙሐመድን አይደለም፣ ሙሐመድን አይደለም። ማንን ነው ሙሐመድ የሚል አሳየኝ እሱ ቦታ ላይ ሙሐመድ ማለቱ እንደሚል አሳየኝ እሱን ክፍል ወማ አርሰልናከ ኢላ ረሕመተን ለዓለም የተላከ የመጀመሪያም የመጨረሻ ነብዩ ሙሐመድ ናቸው። የለም አይልማ፣ የለም ተውኝ ባባ ውሸት አለ ቁርአን ላይ የለም። እሺ እኔ ለዓለም የተላከ ሙሐመድ አይልም። ሙሐመድ የሚል የለውማ። ለዓለም የተላከ ሙሐመድ ነዋ። ለመጀመሪያ አንተ ላይ ያልከው ሙሐመድ ለዓለም የተላኩ ነኝ አላለም። ራሱ በመካና በአቅራቢያው ያሉትን ላስፈራራ ነው የተላኩት ነው ያለው። አይደለም እፎይ አይደለም፣ ግድ የለህም። ለምሳሌ ሰውኛ እኔ ላሸንፍ የምችለው ስወድህ ነው። አሁን ያለው ስንግባባ ያለ ሱራ 2:47 ላይ ለምሳሌ እስራኤል ልጆች የበላይ ሆነዋል። ሙሐመድም ደግሞ ልክ እንደዛው አረብኛ ቁርአኑ እንዴት ነው የተከተፈ ይላሉ ነቢዩ። አረባዊ ቋንቋው አጀማዊ ያሉት እኮ እዛው ስለሆነ ነው፣ ለአረቦች ስለተላከ ነው። በመዲናና በመካ አቅራቢያ ያሉትን ለማስፈራራት የመጣ ስለሆነ ነው። ከዛ ውጭ ነው ካልከኝ ለዓለም ረመት ተደርጎ ተልኳል ምናምን የሚል ሙሐመድ ነው የሚል ክፍሉን እሱ ያሳየኝ። እንደዛ የሚል ከሆነ ክፍሉ አይልም እንደዛ። ቁርአኑን ነው እኮ ወማ አርሰልናከ። ከዚህ በፊት የት ነው ፊልጵስጤን ነው ወደዛ ለእያንዳንዱ ሀገር ነበር የሚወርደው። ለመጀመሪያ ለመጨረሻ ወማ ሙሐመዱን ኢላ ረሱሉ አይልም። ቁርአን ሙሐመድ ቢል ስሙ ትቀጥላላችሁ። ይቅርታ ጋር የኔ ልከራከር ፈልጌ ሳይሆን ቁርአኑ ላይ ያለ ነገር ነው ያለው ነገር ጠቅቀን ብናነበው ኖሮ ከስሜታዊነት ስንወጣ አውቀዋለሁ። አንተ የምትለውን ክፍል ወንድማችን ረመዳን አንተ የምትለውን ክፍል ሙሐመድ ለዓለም ዝነት ተደርጎ ተላከ ሙሐመድ የሚል የለውም እያልኩ ነው። ሙሐመዱ ረሱሉላህ ወለዚነ መዐሁ አሽዳሁ። ይሄ ቁርአኑ ልከፍትልህ ነው። በእሱ ይክፈተው፣ እሱ ራሱ ይክፈት። ለዓለም እዝነት ተደረገ የሚለውን የጠቀሰውን ክፍል ይክፈተው። ለምን አንተ አውቀዋለሁ አላልክም? አንተ ክፈተው እንጂ እኔ አይጠበቅብኝም እኮ ያመጣው ነው። አይደለም ይሄ ማስረጃ ይሄ ከከፈት ከሆነ
ሙሐመድ አብሽር። ክርክር እናንተ አውቀዋለሁ አላልክም? አንተ ክፈተው። ተረጋጋ ተረጋጋ። ሙሐመድ ኢንሻአላህ መቶ ጥቆማ ልስጥ እንደሌለበት በመቶ 10 ውስጥ ያለው ነው አያው ምዕራፉን ሳልነግርህ ማለት ነው። ግን አልነግርህም። ወተደረሰ አንተና እኔ የሆነ ነገር ነው አይደል? ጥያቄ ነበረኝ። ያው ከፍቼዋለሁ። ሱረቱል ፈትህ እሺ ታው ሱረቱል ፈትህ እርግጠኛ ነህ? محمد رسول الله محمد رسول الله والذين معه أشداء على الكفار. قتل كفارش على الكفار رحماء بينهم تراهم ركعا سجدا يبتغون فضلا من الله ورضوانا سيماهم في وجوههم من أثر السجود ذلك مثلهم في التوراة ومثلهم في الإنجيل كزرع أخرج شطأه فآذره فاستغلظ فاستوى على سوقه يعجب الزراع ليغيظ بهم الكفار وعد الله الذين آمنوا وعملوا الصالحات منهم مغفرة وأجرا عظيما. شوف ستيل على غنيهم قرآن مالت ስቲል የተጠየቀውን አላመጣም። ለዓለማቱ ዝነት ተደረገ የሚል አልጠቀስክልንም። وما محمد رسول الله وما أرسلناك إلا رحمة للعالمين آية የቱ ጋር እንደሆነ አሁንም አመጣልሃለሁ ኢንሻአላህ። ቆይ አላ ቁርአኑ ላይ የለም ነው እኮ አሁን የተጠቀስከው እኮ ባይገናኝ ጠቅሶ ነው። وما أرسلناك በቃ ጥቅሱ ንገረህ። ምዕራፉን ካወቃችሁ ከ105 እስከ 110 ባለው ውስጥ ነው አያው የሚገኘው። ምዕራፉን ካወቃሽ ኤኒዌይስ ፖይንቱ ላይ እንግባና ሰይድ ወደ ቶፒካችን እንመለስ። እንደዛ ሚል የለም ዝነት ተደረገ ብትልም ቁርአን ውስጥ ደጋግሞ ሙሐመድ በመካና በአካባቢው ላሉት አስፈራሪ ሆኜን የተላኩት ብሏል። በአረብኛ የወረደበትም ምክንያት ለእነኛ ለቀደሙት ሰዎች መጽሐፍ ተሰጥቷቸው እናንተ አልተሰጠንም እንዳትሉ ነው ስላለ ወማ አርሰልናከ ኢላ ረሕመተን ሊልዓለሚን የሚለው ትርጉም ምን እናርገው? እንደው አንተ ያን ቦታ እንዲቀይረው እስቲ አንተ እንዳንተ አመለካከት እንዴት ነው? ወማ አርሰልናከ ኢላ ረሕመተን ሊልዓለሚን ቃለ አላሁ ተዓላ። እሺ ይሄ ክፍል ችግር ያመጣባል። ራህመት ምን ማለት ነው? ራህመት ማለት እዝነት፣ መልካም ራህመት ከላይ ከአላህ የወረደ ራህመት መልካም ነገር ማለት ነው። ኦኬ አዛኝ፣ ሩሩ እንደዛ ነገር ነው አይደለ? አዎ። ሙሐመድ ደግሞ ምን ብሏል? እኔ ከሌሎች ነቢያቶች የምንለይባቸው 5 ነገሮች አሉ አለ። ከነኛ ውስጥ አንዱ አስፈራሪ የሆነበት ነው። ከእዝነትና አሸባሪነት ልዩነት አላቸው። በቁርአን ውስጥ ደጋግሞ ይላል ወይ ማስረጃ በቁርአን ውስጥ ደጋግሞ አለው ወይ? እፎይ ማስረጃ መምጣት አለበት። ማስረጃ መምጣት የምኑ አይ ኖ ንግግር ነው የምጠይቅህ አይደል? ቆይ ሙሐመድ አስፈራሪ ነው? አይ ነው ሊድ ልታደርጉበት የፈለጋት ገብቶኛል። በብዙ ሰጣለኝ። ቆይ ሙሐመድ አስፈራሪ ነው አይደለም? አይደሉም። አላስፈራሪ እርግጠኛ ፕሊዝ አይደሉም። እፎይ ለእኔ ነው አይደሉም። ሌሎቻችሁ የምታደርጉ ሁሉም አይደሉም ብሏል። ሙሐመድ አስፈራሪ ነው አይደለም? ደግሜ ልጠይቅህ። አይደሉም። አስፈራሪ አይደሉም። አሁንም በደንብ ስሙ። ቆይ ፕሊዝ ስንቱ ሰው ይትላል። ነቢይ ሩሩ አዛኝ ናቸው። ኧረ አስፈራሪ ነው ነብይ። ሱራ 1589 አንዴ ክፈተው። ሱራ እንዳው የምትስቀው ችግር የለውም። እሺ ሱራ 11 12 አንዴ ክፈተው። መሳቅ የመልካም መገለጫ እኮ ነው። ችግር የለውም። ይሳቅ 11 አሚት ለማድረግም እኮ አስቸጋሩኝ። እዚህኛው ጋር የሚሰርግ የእኛ ያነሳል። ሱራ 11
12 ኦኬ። በእርሱ ላይ ገንዘብን ድልብ ለምን አልተወረደም ወይንም ከእርሱ ጋር መልአክ ለምን አልተመጣም ማለታቸውን መፍራት ወደ አንተ ከሚወርደው ከፊሉን ልትተው በእርሱም ልብህን ጠባብ ሊሆን ይፈራልሃል። አንተ ምንድነህ? አስፈራሪ ምንድነህ? አስፈራሪ አይደለም ብላችሁኛል። አንተ አስፈራሪ ብቻ ነህ። ማን ነው ዘጋቢው? ማን ዘጋቢ? አላህን አንተ ብቻ ነው አስፈራሪ እንጂ እኔ አስፈራሪ እኮ እያለ አይደለም። ይሄ ወደ አማርኛ የተረጎመው ከየትኛው ነው የመጣው? እፎይ አንተ እኮ በጣም አዋቂ ልጅ ነህ ወላሂ። ላኪን አንድ ነገር እንደ ሰውኛ ማትወደው ነገር ይኖራል። አንተ ወደድከውን ለግድ መውደድ ሳይሆን በመልካም አኽላቅ አስፈራሪ አይደለም ብላችሁኛል። አይደሉም ሞር ላሳያችሁ እችላለሁ። 7945 ቆይ አንዴ አስፈራሪ አይደለም ብላኛል። ቆይ ሱረቱ መሰድን ታስታውሳላችሁ? 7945 አንዴ ክፈት ፕሊዝ። ኢንተራፕት አታርግ። ሱረቱ መሰድ የወረደ ራሱ ተራራ ላይ ወጥቶ ሲያስፈራራቸው ነው። እኔ ግልጽ አስፈራሪ ብቻ ነኝ ሲል ነው። አቡላብ አንድ ሰው ብቻ ምረጡና እየተበጠበጠ ነው። 4 በ1 አትናገሩ። 3 በ1 4 በ1 ምግብ ነው እንጂ ሰው አይናገርም። ስለዚህ አንድ ሰው ብቻ ያውራ። ሌሎቻችሁ ሚዩት አድርጉ። ወይ ረመዳን ያውራ ወይ ጀሚል አውራ። ታዛዥ ነን ማለት ሚዩት አድርግ በምትለን ሰዓት እናደርጋለን። ያለ መግባባት ይፈጥራል። ኢንሻአላህ አንተ ብቻ ሌሎቻችሁ እንዳታደርጉ። 5 ሰው ሆናችሁብኝ እኮ። አስፈራሪ አይደለም ነብያችን፣ ሩሩ አዛኝ ነው፣ ራህመት ነው እንጂ አስፈራሪ አይደለም አላችሁኝ። ሁለተኛ ሐዲስ እየደገምኩ ነው። ቁርአን ሶሪ። አንተ የሚፈራትን ሰው አስፈራሪ ብቻ ነህ። ትቀበላለህ? ይህን ቁርአን ኢነማ አንተ ቀጥል። ትቀበለዋለህ? ሱረቱል መሰድ ትቀበለዋለህ? ይህን ክፍል መሐመድ አስፈራሪ ብቻ ነው? አስፈራሪ አይደሉም እንጂ አስፈራሪ አይደሉም። አቡ ለሀብ አስቲል አሁንም አልቀበልም። አስፈራሪ አይደለም እኛ ነብይ እያለ እየካደ ነው። አሁንም ሱረቱል መሰድ አቡ ለሀብ እና እንዴ ክፈትልኝ። ሱረቱ ሳድ 65ኛው ናያ እፎይ አንድ ለብራሻ አንዴ 3865 ፕሊዝ አንዴ 3865 ምንድነኝ? እስቲ ይህንን ክፍል አንብበው። እኔ አንብበው ይህን ክፍል። አስፈራሪ ብቻ ነኝ። ማን ነው? ኃይል ሴሽ ትርጉሙ ማን ነው? አይጠቅስም። አማርኛው እየተነበበ ነው። እያነበብኩልህ ነው የተጻፈውን። እኔ አስፈራሪ ብቻ ነኝ። አስፈሪ ብቻ ነኝ። ኃይል አንድ ከሆነው ከአላህ በቀር ምንም አምላክ የለም በላቸው። ትቀበላለህ? ይህንን ክፍል ሙሐመድ አስፈራሪ ብቻ ነው? እኔ ልመልስልህ። ቆይ ትቀበላለህ? አትቀበልም? አስፈራሪ በሚለው አልቀበለውም። የአላህን ቃል ኃይል የሚለው አላህን ብቻ ነው ኃያል ያለው። አስፈራሪ የሚለውን አትቀበልም። እስካሁን ድረስ ያመጣናቸውን ጥቅሶች አትቀበላቸውም። ቁርአኑ ክፍል ማለት ነው። እኔ መልስልሃለሁ። ቆይ ይጨርስ እሱ ይመልስልህ። ስለዚህ ስህተት ነው የቁርአን ክፍል ማለት ነው። ስህተት አይደለም፣ እሱ ስላልተረዳ ነው። ቆይ ሰይድ ታርቃጥቁ ይሄ ቁርአን ትርጉም ስህተት ነው ማለት ነው። ነብያችን አስፈራሪ በፍጹም ሊሆን አይችልም። አስፈራሪ አይደለም፣ ስህተት አይደለም። ፍጹም አዋቂ አንድ ነገር በለኝ። ፍጹም አዋቂ ካልሆንክ አትምጣ። አንድ ራሱ የቻለ ነው። ፍጹም አዋቂ ለምን አልሆንክም? ፍጹም አዋቂ አይደለሁም እኔ። አሁን ቅድም የሰራው አርጉመንት አየህ።
ቅድም ምን ብላል መሰለህ? ለዓለም እዝነት ተደርጎ የተላከ ነው ስትለኝ መሐመድ ነው አስፈራሪ። እኔ አይደለሁም እኮ ያልኩት ማርሰልናከ ኢላ ረሕመተን ሊልዓለሚን ቁርአን ነው። መሐመድ አይልም እሱ ክፍል መሐመድ ባይልበት ላይ መሐመድ ነው አልከኝ። ፎርሴክ ኦፍ አርጉመንት ግን እንደዛ ካልክበት ደግሞ ምን ችግር ያመጣል ስትለኝ እኔ አርጉመንቴም አይደለም ፖይንቴም አልነበረም ክፍሉም ርዕሴም አልነበረም። ግን ምን ያመጣብሃል አልኩህ። እኔ ነብይ አስፈራሪ ብቻ ነው። አስፈራሪና ደግሞ የዚህ ጋር መሀሪ አጽናኝ ምናምን ነገር ሁለቱ ኮንትራዲክት የሚያደርጉ ናቸው እያመጣሁብህ። ሙሐመድ አስፈራሪ ነኝ ይላል እዚህ ላይ አሁን አስፈራሪ አይደለም አልከኝ። አይ ሙሐመድ አስፈራሪ ነኝ ይላል እዚህ ላይ አሁን ሙሐመድ አስፈራሪ ነኝ ይላል እንደዚህ ላይ አሁን የሙሐመድ ስም እኮ አይልም። ፋይን ቆይ ይሄ አስፈራሪው ማን ነው? አይ ሙሐመድ ነኝ ሙሐመድ እኔ አስፈራሪው ነኝ ይላል። ስለማን ነው ይሄ እየተወራ ያለው? አሁን እናንተ እኮ አስፈራሪ ነኝ የሚለውን ብቻ ጥቅስ አውጥታችሁ እኮ ነው እንትን የምታደርጉት እንጂ የምትወያዩበት እንጂ እኔ እያለ ያለው ማን ነው እያልኩ እኮ ነው። አቡ ለሀብ ሱረት መሰድ አይደል የከፈትከው? ሱረቱል መሰድ ምን እያለ ነው እያለ ያለው? አቡ ለሀብ ተበት የዳ አቢ ለሀብን ወተብ ነው ታውቁት። እሱን ትችዋል። ሱራው ራሱ ምንድን ነች? እኔ አስፈራሪ ነኝ የምትለውን ብቻ እኮ ነው የወሰዳችሁት እንጂ አሁን እኔ እያለ እያወራ ያለው ማን ነው? ሙሉ አገላለጹን እኮ አታገልጹም እናንተ። ዋና ጥቅሱን ብቻ ነው የምትወስዱት። ካለ ይሆንልህ። እሺ አንዴ ክፈትለት። 3745 ነው 38 65 እፎይ ማለትም የሆነ ቦታ ላይ እያወቀው ታወዛግበናለህ። እውነትም ቀመሯን ብቻ እያወጣህ ማለትም አንብበው። እኔ እያለ ስለሚያወራ ነው። ሰርድ ፐርሰን አይደለም ፈርስት ፐርሰን ነው እያወራ ያለው። እኔ እያለ ነው ያለው። ማን ነው ይሄ? እኔ አስፈራሪው ነኝ ይበል እንጂ ይሄ ሙሐመድ እኔ አስፈራሪው ነኝ ያለ ወይ ነው ወይ ሌላ ሰው የጻፈ ነው? ማን ነው እሱ እያልኩ እኮ ነው። ያስፈራሪ የተባለው አካል አሁን ለምሳሌ ስለ ደጃል ሊጻፍ ይቻላል፣ ስለ ሌላ ነገር ሊጻፍ ይቻላል። ኦኬ ስለዚህ ደጃል ነው ብለን አርጊው እናርግ እንቀበልና አርጉመንት አይደለም አይደለም አይሆንም። እንደዛ ተቀበልኩ ይሆናል። ደጃል ሊሆን ይችላል ብለሃል። እንውሰደው። ደጃል ምን አለ? እኔ አስፈራሪ ብቻ ነኝ፣ የኃይል አንድ የሆነው ከሆነው ካላህ በቀር ምንም አምላክ የለም ብሎ ይሰብካል ማለት ነው ደጃል። እፎይ አንድ ነገር ልንገርህ። ተስማምቻለሁ። ደጃል ይሄ ክፍል እኔ አስፈራሪ ነኝ አላህ ጌታ ነው ብሎ ይሰብካል ደጃል። ና ልንገርህ፣ ይሄ እኮ ቁርአን ውስጥ ማለት ነው። ቁርአን በመላ የሚሆነው ነገር አይደለም። አንድችንን ቃላት ልንጨምርበት አንችልም። ስለዚህ አሁን ምንድነው ጠባችሁ? ይሄ ሙሐመድ ነው አይደለም? እሺ ዋናው ነገር እናንተ ነው ርዕሱን ያወጣችሁት። ውስጡንም እላውንም መነሻውንም መድረሻውንም መጨረሻውንም ታውቃላችሁ። ግን እናንተ በመሃል የሆነችን ነገር አንድችን ጥቅስ ወስዳችሁ ነው በሰው የምታሳዩት። አንተ ዝቅና ከፍ ብለህ አንብበው። እኔ ምን አገባኝ? ከፍ ይበልልህ ዝቅ ይበልልህ እንደፈለገ። አሁን እስቲ ሱራው እኮ ነው የዚህ ትርጉም ማን ነው? የዚህ ትርጉም ያመነጨውስ ማን? ወደ አማርኛ የቀየረው ከየትኛው ነው ወደሚል እኮ ፖይንቱን ስታስረዳን ነው እንጂ አማርኛው ብቻ ስለተጻፈ እሺ የኛውን የቀየሩት እንትና ናቸው። አጃቢ ብሳኒ ናቸው የተረጎሙት። አጃቢ ብሳኒ ስለ ሙሐመድ አማርኛ የተረጎሙት ስለ ሙሐመድ እኮ አይደለም ያወራው። አንተ ወደ ሙሐመድ ወሰድከው እንጂ። ይሄ ማን ነው? እኔ ነኝ አስፈራሪ በላቸው ተብሎ የተነገረው በቁርአን ውስጥ ማን ነው እሱ? ይሄንን አልገባንም። ስም አልተጠቀሰማ። እፎይ መከሌ ነው እንዴት ይገለ ጋበዝ። ታዲያ ስም ባልተጠቀሰበት ውስጥ የዓለም እዝነት ነህ የሚል ጥቅስ አምጥተህ ሙሐመድ ነው ለምን ትለኛለህ? ወማ አርሰልናከ ኢላ ረሕመቱን ሊልዓለሚን ኢላ ሙሐመዱን ረሱሉላህ ብሎ እኮ ቁርአን ላይ ጠቀሰዋ። ይሄ ማስረጃ ለዓለም የተላክ አንተ የዓለም እዝነት ነህ የሚለው ማስረጃ
ቁርአኑን የቁርአኑን እኮ ማስረጃው እኮ ከራሴ ፈጥሬ አይደለም አነብል የለም እፎይ ለሌላ ቀን ለዓለም የተላከ ዝነት ነው የሚለውን ወላሂ ስማኝ፣ በጣም ወዳለሁ፣ በጣም አከብራለሁ። ለቤትህ እንግዳ ነኝ። ለሌላ ቀን እንድትስበኝ እዚህ ጋር ቆማለሁ። ያቺን አያ እስከነ ማስረጃው ይዤ እመጣለሁ። ወላሂ እመጣለሁ። ቁርአኑን ነው ማለት ነው። አምጣው ቪዲዮ በከፍ አዎ እኔም ደግሞ እፎይ እኔም ደግሞ ተከታይ ነኝ ይበል። እሺ ብዙ ጊዜ ሲታስተምር ይከተላለሁ አትልም? እሺ ግን አንድችንም ቀን ስለ መሐመድ ጥሩነት ስታወራ እና ስታስተምር አይቼም አላውቅም። ምን ነው የለም እንደ ስለ መሐመድ ጥሩነት እንደውም የለው ምን ነው ቀራብኝ? አንድ ጥያቄ የሆነብኝ እኮ ነው እየጠየቅኩ ያለው። እሺ ሁለተኛ ደግሞ ስለ እስልምና ሃይማኖት እንጂ ስለ ሌላ ሃይማኖት ስታስተምር አላየሁትም። እሺ እሱስ ለምን ቀራብኝ? በዚህ ብዙ ፎሎወርስ እና ላይክን አገኛለሁ ብለህ ነው ወይ ነው ያዋጣል? እኛም ይሄን ስራ እንስራ። ሞከር አድርጉት እስቲ። ኤኒዌይስ ለጥያቄ ምላሹ ብዙ ጊዜ ላይ ስለ መሐመድ ታስተምራለህ። በመሐመድ ጉዳይ ላይ ምንም ነገር ጥሩ ነገር ስትናገር ሰምቼህ አላውቅም። እከታተልሃለሁ ነው። ምን ያህል ጊዜ? ስንት ዓመት ሆነ? ቆይቻለሁ። ስለ መሐመድ መጥፎነት እንጂ ስለ መሐመድ ጥሩነት አንድችንም ቀን ስታወራ አልሰማሁትም፣ አላየሁህም። ጣይር እኛ ራሱ ቸገረን። መሐመድ መስጊድ ላይ የሚነገረው ስለ ሩሩ አዛኝ ደግ ተብሎ ነው። ስንገባ ግን መጽሐፍ ውስጥ ምንም አይነት በቃ ከማግባቱ በፊት ፍራንክሊ ስፒኪንግ መሐመድ ከማግባቱ በፊት ይሻል ነበር። ይሄ ብዙ ሴቶች ጋር የመሄድ ልማድ የለም። ተኝቶ ብቻውን ወሲብ የማድረግ ልማድ የለውም። መቃብር ላይ ይሄዳል የሚለው ዚስ ማች እንደዚህ አይደለም። ሰው ገደል አስገደለ የሚለውም ዚስ ማች እንደዚህ ታሪክ የለም። ነቢይ ከሆነ በኋላ ግን ኮምፕሊትሊ ነቢይ ከተባለ በኋላ እነኚህ ታሪኮች ይቀየሩና ሌላ ሰው ይሆናል፣ ከድጃ ከሞተች በኋላ በተለይ። ስለዚህ እኛ ደግሞ የምናነበው መሐመድ ነቢይ ከሆነ በኋላ ነው። ነቢይ ከሆነ በኋላ ስናይ ደግሞ ብንፈልግ መስጊድ ላይ የሚናገሩት ነገር በሙሉ ዳኢፍ ሆኖ እናገኘዋለን። ወይንም ደግሞ ከጊዜ በኋላ የተጻፈ ነው። እሱን የመሐመድን ስብዕና ከፍ ለማድረግ ቸገረን እኛ ራሱ። ይሄኛው ነው ከጊዜ በኋላ የተጻፈ ነው ወይ ያኛ ነው? ያኛ የመጀመሪያ ርዕሱ የመጀመሪያ አስተምሮቱ ነው የመጀመሪያ ያለው አሁን መስጊዱ ላይ እየተነገረ ያለው ነው የመጀመሪያ አስተምሮት። ያ መስጊድ ላይ አሁን እየተነገረ ያለው ነው። ጣይር መስጊድ ላይ እየተነገረ ያለው ምእምኑን ለመማረክ ሲሉ አዳዲስ ታሪክ ይፈጥራሉ። አሁን ትናንትና ቅድም የሰራሁት ቪዲዮ ካየኸው እኔን እንደሚመስለኝ ወላሂ አላህ ሻሂዴ ነው። እኔን እንደሚመስለኝ አንተ የምትጠቅሳቸው ነገር ሁሉ በመሐመድ ስም መጥፋትን ላይ የምታላክከው ሁሉ ይሄኛው ከጊዜ በኋላ ወይ አንተ ያቀነባበርከው ነገር ነው እንጂ ወይ ደግሞ አንተን ባትቀነባብሮም ያንተ መሳይ ያደረጉት ነው እንጂ ቁርአንም በፊትም እኮ እነሱም ሰሃባዎቹም ሲሰግዱ አልሐምዱሊላህ ረብል ዓለሚን አርራህማን ራሂም ይላሉ። አሁንም ያ ነው ያለው። እንደዛ ቢሆን ኖሮ እለት እለት ያዋርዱኝ ነበር እኮ ዋሽተሃል ያው እያሉ ያዋርዱኝ ነበረ። ይሄ ሀዲስ የለም ይሄ ያልከው የለም እያሉ ያዋርዱኝ ነበር ሰው ሁሉ። ምክንያቱም ያው ሶሻል ሚዲያ ብዙ ተከታይ እንዳለኝ አንተም አይተሃል። ብዙ ሰው ያዳምጠኛል። በዋሽ ነገ ያዋርዱኛል። ይኸው የሌለ ሀዲስ እንዲህ ብለህ ዋሽተሃል። ይሄ ከጊዜ በኋላ ሀዲስ ላይ የሌለ ቁርአን ላይ የሌለ ተፍሲር ላይ የሌለ ስራ ላይ የሌለ የክርስቲያኖችን ጽሑፍ አምጥተሃል ብለህ ያዋርዱኝ ነበረ። ነገር ግን እኛ አንዋሽም። አንደኛ ክርስቲያኖች ነን፣ አይፈቀድልንም መዋሸት። ተፈለክ ጣይር ክርስቲያን ሁን፣ ካልፈለክ ቅር እንጂ አንተን ለማምጣት ብለን ትናንት የተጻፈ እስልምና ቀጥፈን አናመጣ። ስለዚህ አንድ ነገር ከሃይማኖቴ አንጻር ላይ አንድ ነገር ልንገር አንዴ። ስለዚህ እናንተ መስጊድ ላይ አሁን ለምሳሌ ትናንትና አንደኛው እንደዚሁ እንዳንተ አቡ አብደላ ጋር ሄዶ ምን አለው? አቡ አብደላ ምን አለ? ነቢያችን ከእስልምና የወጣን ይገላሉ፣ ግደሉ ብሎ አዟል አለ። አሁን ይሄ ክርስቲያኖቹ ቻሌንጅ ስለሚያደርጉን እንዲያትበሉ አለ። ከዛ ምን አለ?
ይሄ ግመል ሽንት አጠጥቶ መሐመድ ተዛ ሰዎቹ ግመል ሰርቀው እረኛ የገደሉ ነበሩ። ምን አደረጋቸው? መሐመድ አስመጣቸውና እጃቸውን ተራ በተራ አስቆረጠው። ሁለት እጆቻቸው እንዲቆራረጡ ሁሉም እንዲቆረጥ እጆቻቸው ተደረገ። ቀጣይ ደግሞ እግራቸው እንዲቆረጥ አስደረገ። ከዛ ደግሞ ብረት አስጋለና ልብ በል ብረት አስግሎ አይናቸውን ተኮሰው። አይናቸው በጋለ ብረት እንዲተኮስ ሆነ ማለት ነው። ከዛ ሰዎቹ ምላሳቸው ተጎልጉሎ ውሃ ሲሉ ሊሞቱ እንትን እያሉ በረሃ ውስጥ ውሃ ደግሞ እንዳሰጧቸው አለ። አራቱም እጅና እግራቸው ተቆረጠ። ከዛ በጋለ ብረት አይናቸውን ጎልጉሎ ወጣ። ሊሞቱ ሲያጣጥሩ ውሃ ሲሉ ደግሞ ውሃም እንዳሰጧቸው ብሎ እንዲሞቱ አለ። ይሄንን ኡስታዛቸው እኛ ከዚህ በፊት ከዓመት በፊት ከየትኛው መጽሐፍ ነው እችኛውን የምታወራውን የምትነግረኝን ነገር ከየትኛው መጽሐፍ ነው ያገኘው? ሳሂህ አልቡኻሪ ላይ አማርኛውም ይከፈትላል። ይኸው ሐዲሱን ክፈትለት 233 ላይ ቡኻሪ ላይ ያለ። እንደገና ደግሞ በአማርኛ የሚከፈትላል፣ በአረብኛ የሚከፈትላል፣ በእንግሊዝኛ የሚከፈትላል። ከዓመት በፊት ነው የሰራውበት በልጣይር። ከዛ ውሸት ነው አሉ። እንዴ ነብያችንማ እንደዚህ ጭካኔ ብረት አግሎ እንዴት ነው አይን የሚተኩሰው ነብያችን የሰዋ ነው። ከዛ ሌሎች መጡና ኡስታዞች አዎ አድርጓል ነብያችን የጋለ ብረት ተኩሶ አግሎ አይን ጎልጉሎ አውጥቷል ሲል አንደኛው እናንተማ ለነብያችን ጥላቻ አለባችሁ ኡስታዞ ናችሁ እንዴት እንደዚህ ትላላችኋል? ከዛ እሱ ቤት ሲሄድ ምን አለ? ያው አድርጓል እኮ ነብያችን መጽሐፋችን ላይ ያለ ሲሉት አመነ። በቃ ቃል አለ አንዴ ክፈትለት፣ ያው ይታያል አይደለ? አሳየው አንዴ መጽሐፉን። አይ እነኝን አላምንበትም እኔ ቁርአን ለምን ነው ማታምንባቸው? እኔ ቁርአንን ብቻ ነው ማምንበት እንጂ እነኝን አዲስ ምናምን የምትለውን ከዚህ ለቃቅሞ ከወዲህ ለቃቅሞ የሚመጣብኝን እኔ አላምንበትም። እኔ በአይኔ የማየውን ቁርአኑን ብቻ ነው ማምንበት። ኦኬ በአይን የምታየውን ቁርአን ብቻ ሐዲስ አትቀበልም? እሱም ብቻ ነው ማምንበት። በቃ ቻው። እሺ ቁርአን ላይ ያሉትንስ ባገኛችሁበት ቦታ ገደሏቸው የሚለውን አጋሪዎች የለም፣ ግደላቸው የሚለው የለም። የገደሉት ሊገላቸው የመጡባቸውን ብቻ ግደሉ እንደምልም እርግጠኛ ነኝ። እሱን ደግሞ ለምን ከቁርአን ላይ እናሳየውም ታዲያ? ይህን ትእዛዝ ሱራ 533 ላይ አላህና መልእክተኛውን የሚቃወሙ ሰዎች ትዊስት ያደርጋታል። ለዛ ነው ችኛንያት ችኛንያት እስቲ አላህንና ቁርአኑን ምን የሚል ነው የምትለኝ? እስቲ ያው ተከፍቶልሃል። እሺ ከዚህ ወጣና አሁን ስለ ይሄኛ ተውና ማለት ነው። መጥፎነትም እንደምታስተምረው ጥሩነትንም አንዳንድ ቀን ጣል ብታረግ ቁርአኑ መዘ 30 ሉክ አሳልፌ ከ30ኛው በ30ኛ እንግዲህ ሐዲስ አልቀበልም ብለሃል። ቁርአን ነው የምቀበለው ብለሃል አይደለ? ሐዲስን ብቀበልም እኮ እንደዚህ የሚታሳዩኝ ነገር አልቀበልም። አንተ ቁርአኒስት ሆነሃል። ጣይር ተስማምቻለሁ። ስለ ነብይህ እስቲ እድገቱ ውልደቱ መቼ ሞተ ወይንም ደግሞ ሚስቶቹ ማን ይባላሉ? እስቲ ሙሐመድ ያደረገው መልካም ነገር ተብሎ አንድ ጥቅስ ብቻ ከቁርአን ውስጥ ስጠኝ። አንድ ብቻ። ለእኛ ራሱ ተሰዋ። ህይወቱን ሁሉ ለእኛ ብሎ ነው የተሰዋ። ለእኛ ብሎ ነው የሞተ። ለእኛ ብሎ ነው የኖረ። ለእኛ ብሎ ነው የሞተ። አንድ ሁለተኛ ደግሞ ይሄኛ የያዝነው መንገድ ካለ አላህ ካለ ፈጣሪ በስተቀር ማንም የሚመለክ የለም። እኔንም አታመልኩኝ፣ ሌላንም አታመልኩኝ፣ ለሱ ብቻ ስገዱለት። እሱኑ በየዙር በየአስራ በቀን ውስጥ 5 አስታውሱ ይላል እንጂ እሱን ብቻ ለምኑ ይላል እንጂ ሌላን ነገር አትለምኑ ይላል። ይሄ ራሱ ለእኔ በቂ ነው። በቃ ከማንኛውም ሃይማኖት በላይ ነው ይሄ ነገር ራሱ። ኦራይት ለእኔ ስል ተሰዋ ለእኔ ስል ሞተ ብሏል። እንግዲህ ወንድማችን እንትና ሙሐመድ ለአንተ ብሎ የተሰዋ አይመስለኝም። ካይበር ላይ ንብረት ለመዝረፍ ሄዶ ህይወቱን ሁሉ ማለት ነው ለእኛ አዳምጠኛ እኔን ካይበር ላይ ሄደ መርዝ በላ ተሰዋ። በቃ ሞተ። ሊዘርፍ ነው ሄደው
የጦር ዘረፋ ገንዘብ ደግሞ የአላህና የመሐመድ ነው ብሏል ሱራ 8:1 ላይ። ለእኔ ስትል በእንትን ጦርነት ላይ ካየ እኮ 7ቱን ሂዱ ለእኔ ስትሉ ተጋደሉልኝ እያለ አስገድሎ አስጨረሳቸው። ራሱ ተደብቆ የሚዋጋልኝ በገነት ጓደኛ የሚሆን እያለ እንዳለ አስገደላቸው። በገነት ጦር ሜዳ ዟቸው ሄዶ ማለት ነው። ተደብቆ እሱ ሲመጡ ሂድና እስቲ ተዋጋልኝ ገነት ትገባለህ ከኔ ጋር ይላል። ይሄዳሉ፣ ይሞታሉ። ስለዚህ ለእኔ ሲል የሚለው ብዙም ያስኬድ አይደለም። ለአንተ ሲል የሞተ እንዳለ እሱም ክርስቶስ ነው በስጋ የተገለጠው ሕያው አምላክ። እሱ ለአንተ ሲል ሞቶልሃል። ለእሱ መከተል ክርስቶስንም እንደው እንደ አንድ መልእክተኛ እቀበላለሁ እኮ እንደሱ በሱ ቦታ ተተክቼ። ግን ክርስቶስን እናንተ ክርስቲያኖች ክርስቶስ ሙሐመድ እንደሞተ ተማመንን። እሺ ኢሳስ ሞቷል? አልሞተም። ለምንድን ነው ያልሞተው? ይሄ የፈጣሪ ድርጊት ነው። ይሄን እኮ አላቅበትም። የእሱ ስራ ነው። እሱን ውስጥ አልገባበትም። የት ነው ያለው አሁን ኢሳ? ፈጣሪ ጋር ነው፣ አባቱ ጋር። ስለዚህ ከአላህ ጋር ነው ያለው አይደለ? አዎ። አብ ጋር ነው ያለው። አዎ። እናመሰግናለን። ስለዚህ ልጁ ሆና ታምናለህ ማለት ነው? አላምንም። አይወልድም አይወለድም። አላህ አብ ጋ ነው አልከን እኮ። አብ እናንተ የምትሉት እኮ ነው ያልኩክ። ስለዚህ አብ ጋ ሆነ ተስማማን እኮ። እፎይ እንዳንተ ባላቅም ማለት ነው። ና ልንገርህ፣ እንዳንተ ባላቅም ልታሳስተኝ አትሞክር። እሺ ፋይን። አላህ ጋ ነው ያለው። ለምን ሲባል አላህ ጋ ነው ያለው። አዎ አላህ ጋ ነው ያለው። አዎ ኦኬ። ኢሳና አላህ አብረው ናቸው። ኦኬ። ሙሐመድስ ሞቷል አልሞተም? በስጋ ሞቷል። ነፍሱ የማንም ነፍስ አላህ ጋር ነው የምትሄደው። ስለዚህ ኢሳ ግን እስከነ ነፍሱ እስከነ ስጋው አላህ ጋር ነው አይደለ? አዎ። ለምንድን ነው ስፔሻል የሆነው? ከኢሳ ውጭ ከአላህ ጋር አብረው ያለ አለ? እኛ የማናውቀው ብዙ ሊኖረው ይችላል። ለምሳሌ ጅብሪል ይችላል ነው እንጂ አንድ እንኳን ከነቢያት ውስጥ ለምሳሌ ገብርኤል የምትሉት ጅብሪልም እዛ ሊኖረው ይችላል። ብዙ አንደኛ እነሱ መልአክ ናቸው። እኔ ስለ ነቢያት ነው ያወራው። ነቢያት ብለህ ከምታምናቸው ውስጥ ከኢሳ ውጭ ታላህ ጋር አብሮ አለ ወይ? ነው የለም። የለም አለ የለም። ስለዚህ አላህ ለምንድን ነው እንደ ሰው እኛ እንደምናውቀው አንዴ የአላህ ቃልና መንፈስ ተብሎ የሚጠራው ማን ነው? እንዴት የአላህን ቃልና መንፈስ ተብሎ የሚባለው ነቢይ ማን ነው? መንፈስ በእናንተ ነው። እንደኛ መንፈስ የሚለው ነገር የለም። እርግጠኛ ነህ? አዎ። ሱራ 4:171 ና ክፈትልኝ። ካለ ያሳየኝ። ሾዩ መንፈስ የለም አልከኝ። እርግጠኛ ነህ? ኢሳ ያላ ቃልና መንፈስ አይደለም? አይደለም። እርግጠኛ ነህ? ኦኬ። ኧረ ብዙ እናወራለና እንደዛማ ከሆነ መንፈስ የለም ብለህ ቁርአን ውስጥ መንፈስ የሚባል የለም አልክ። ከባድ ነው። እንደዛማ ከሆነ ያሳየኝ፣ ካለ ያሳየኝ፣ ይማራለሁ። ችግር የለም። እሺ ይህን ክፍል እስኪ አንብበው። አንብብልኝ። እናንተ የመጽሐፉ ሰዎች ወይ በሃይማኖታችሁ ወሰንን አትለፉ። እናንተ የመጽሐፉ ሰዎች ወይ በሃይማኖታችሁ ወሰንን አትለፉ። በአላህም ላይ እውነትን እንጂ አትናገሩ። የመርየም ልጅ አልመሲህ ኢሳ የአላህ መልእክተኛ ወደ መርየም የጣላት ቃሉም ከእርሱ የሆነ መንፈስ ብቻ ነው። ምንድን ነው? ቃሉና መንፈስ ነው። ቃሉ መንፈስ ብቻ ነው ማለት አላሁን በሆነ ሁን በማለቱ የሆነ ነው እንጂ እሱ መንፈስ ነው ቃል ነው ማለቱ አይደለም። ተው ጣሂር ተው።
ሁን ሚል የለም እዚህ ጋር በቅንፍ የገባችሁም ስተት ነች። ቃሉም ከእርሱ የሆነ መንፈስ ብቻ ነው። መንፈስም አይልም ብለህን ነበር። ስለዚህ ሳ ምንድነው ያላ ቃሉና መንፈሱ ጣይር አንድ ነገር ተጣለ ከተባለ ሎክ ከጣለ ተተባለ ከመጣሉ በፊት ኤግዚስት ያደርጋል ማለት ነው አይደለ? ነበር ማለት ነው አይደለ? ሆነ ቦታ ላይ ጣይር ይሰማሉ። ወጣ በደንብ ትሰማለህ። ወደ አባቱ አክፍረህ ሸኘው እኮ አከፈርከው። ወጣ ከእስልምና ወጣ። ቁርአንን ካዱ፣ ሐዲስን ካዱ፣